ሰላም ዲያቆን እንዴት አለ ጋዲ? ሰላም ነው? ሁሉ መልካም አለን። እግዚአብሔር ይመስገን ሁሉ ሰላም። ነገ መጥሪያ ይደርሳል። የምን አንተና ቄን ፍርድ ቤት አቆማቸዋለሁ። በዲያስፖራ ላይ ባሾፋችሁት ማሾፍ ይዙብን አላችሁ። ሀገር ናፍቆን መሬት ብንሰም ወይኔ ወይኔ። እያሾፍን አልነበረም እኛ ራሱ እኮ ሀገር ናፍቆን ዲያቆን። አዎ ወጣችሁ። አዎ ትንሽ ወጣልና ያው እዚሁ አካባቢ ቦሌ አካባቢ ወጣልና ወደ ኤርፖርት ጉራስን እኛም የበረከቱ ተካፋይ ነን ብለን እኮ ነው። ይሁን ሙዳችሁ ቢመቸንም ግን ያው ፊሊንጋችንን ሀርት ስላረጋችሁ መከሰስ አለባችሁ። አለበለዚያ ይቅርታ ጠይቅ። ኖ ኦፌንድድ አልሆንም፣ ግን ዩ ሀርት አወር ፊሊንግ ሶ እንዲህ ነው የምንመስለው ወይ ብለን። አይ በቃ አይ እኔ እኮ የተወሰነ ነው። እኔ መግቢያውን ነው መሬት ነው ሳንኩት። አኬ ነው የሚገርም ይለጠቀው አኬማ ድምፁ ሰባተኛው ሰው እና ያስመሰለው ይሁን። እሺ ለማንኛውም ወደ ጉዳይ ይገባ። እሺ ሀገሬ አባባሉ በጣም ወድጄለታለሁ። ኧረ ኤቭሪቲንግ አይ እንትን ካላዋጣ የመናፍቃን ምላሽ ካላዋጣ ብሔራዊ ቲያትር ስራ እንዳገኘ ነገረው። እሺ 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 አሁን ጋይስ እንትን ብለዋል። ኦልሬዲ ስላወረደልኝ በደንብ ሰሙት። ኦኬ ትናንት ቅድም እንዳልኳችሁ ቀለሜ ይመስለኛል ጠዋት ነው ሼር የተደረኩት እና ሌሊቱን ሙሉ ሲረግጠኝ ነው ያደረው መሰለኝ። አንድ ወንድሜ ነው የላከልኝና 20 ምናምን ደቂቃ ሪከርድ አድርጎ ነገር እና እስቲ ስሙት። ይሄ ምንድን ነው ከምን የተነሳ ነው ከተባለ ትናንተኛ ላይቭ ገብተን ቀን ቤት ከፍቼ አይደለ ላይክ እንደዚህ አይነት መጽሐፍት ላይ እንደዚህ አይነት ነገሮች ቢገኙ ከምን አንጻር ነው የምንረዳው ብለን ከዛ ባለፈ መጽሐፍ ቅዱስም ላይ እንደዚህ አይነት ነገሮች አሉ። መጽሐፍ ቅዱስ ላይ የሆነ ነገር እንደዚህ አይነት ነገር ሲጻፍ መረዳታችንን ኦኬ እንዲህ ቢሆን ነው እያልን እያስተካከል፣ ነገር ግን ደግሞ ገድላትና ድርሳናት ላይ እንደዚህ አይነት ነገር ሲገኙ አይ በዚህ መንገድ መሆን አለበት እያሉ መፍታት በራስ አርዳድ መፍታት ልክ አይደለም። ዋናው ፖይንት ፕሩቭ ማድረግ የሚፈለግኩት ትናንት ነው። ኦኬ እና እስቲ የተወሰነ ስሙት። ያው መሀል ላይ የኔንም ድምጽ ያስገባል። ኪታ የተወሰነ ላሰማችሁ። በአፉ ላይ ያደረገ ማለት መሳም ነው እንዴ? አብዷል ብለህ ታምናለህ ወይ ብዬ ነው የጠየቁት። እጁንም በእጁ ላይ አድርጎ ተጋደመበት ይላል አይደል? በዛ አስተካከል ሆኖ ተኛ እንደማለት ነው። ላዩ ላይ ተኛበት እንደማለት ነው። እሱን ያንተን ትርጉም ሳይሆን አፉንም አፉ ላይ ያደረገ ይላል አይደል? ኦኬ እሺ እሺ። ትናንትና እኔ የዮኒ ቤት ሲጨፈጨፉ ኮተታቸው ሲራገፍ ሲመታ ቤት ከፈቱና ምን አሉ? አፉን ባፉ አድርጓል፣ አይኑንም ባይኑ አድርጓል። ነብዩ ኤልያስ እና ነብዩ ኤልያስ ሬሳ ነብዩ ኤልሳ መሆኑንም አላወቀም። ነብዩ ኤልያስ እያለ ነው የሚያወራው። ቀለሚን ስንት ነገር ላይ እንደምናስተካክለው አላውቅም። ሞይሎይ ነው ይሄ ሰው የሚሟገተው። ሌላኛው የዘመናችን ጉዶች የታክሲ ተራ ልጆች እንዳላቸው ቀስ እሺ አሁን እዚህ ጋር የሚለውን ነገር እንግዲህ አገልጋይ ነው ጋይስ ስሙት። አሁን እንግዲህ የዘመናችን ጉዶች የታክሲ ተራ ልጆች። አሁን እኮ ጋይስ ሰው ከታክሲ ተራ መጣ ከባቡር ተራ መጣ ኢዳዝም ማተር እሱ አይደለም ይሹ። አሁን በዚህ ደረጃ ኦኬ በዚህ ደረጃ ለምንድን ነው ያንጨረጨረው? ለምንድን ነው መጮህ የፈለገው ከተባለ እዛ ማነው ዮኒ ማኛ ጋር ገብተው እንዳልኳችሁ ወንጌልም አልሰበኩ ምንም አላሉ። ገድል ነው ሲያነቡ የነበረው ሙሉ ሰዓት ላይ። እዛ ሲያነሱ የነበረው ሐሳብ እኛ ቤት ከፍተን ሐሳቡን በዜሮ ስላባዛንባቸው ለምን መረዳታቸውን ኦርቶዶክሳዊ መረዳት እንዲህ ነው ይላል። ከዚህ በፊትም ብዙ ጊዜ ተብሏል። በእርግጥ ትናንተም ደግሞ በጥሩ መልኩ ኢቭን ፕሮቴስታንቶችን እያስገባን የሆነ ነገር ስለተጻፈ ብቻ እንደዛ ማለት ነው አይደለም ብለን ኮንፌስ እያደረጉ ነበር። እንግዲህ እረኛው ኤርሚያስ ነኝ እግዚአብሔር የላከኝ እረኛ ነኝ የሚለው ወገናችን ደግሞ እንግዲህ የታክሲ ተራ ልጆች እያለ እየጠራን ነው። እኛ ከታክሲ ተራ ምንምጣ ይዳዝም ማተር ከየትም ብንመጣ እኛ ጣጣ የለው። ከታክሲ ተራ መተን ግን እድሜ ልክ እንግዲህ አገልጋይ ነኝ የሚሉ ሰዎችን ዕውቀት እንዲህ አድርገን ነው አጥበን የምናሰጣቸው። ይወኩሉ ምን አለ ነብዩ ኤልሳ ከንፈር ስሞ የለ ወይ? የሞተውን ሬሳ የብላቴናውን ከንፈር ስሟል እና የኛን ዘራ ብሩክ ኢየሱስ ክርስቶስን ከንፈሩን ሳመው መባጮን ከንፈሩን ሳመው ብላችሁ ብትሉ ምንድነው የምታካብዱት አይነት ነው እያለ በጣም ጥሩ
ፕሩቭ ያደረግነው ፖይንት ትናንትና ዘራብሩክም ገድለ ዘራብሩክ ላይም ገድለ መባጽዮን ላይም እንደዚህ አይነት ነገር ቢጻፍ ኦኬ፣ እንደዚህ አይነት ነገር ተጽፎ ኢየሱስ ክርስቶስ ኢየሱስ ጋር ተሳሳሙ የሚል ነገር ተጽፎ ቢገኝም ኦኬ፣ ተጽፎ የተቀመጠው እንደዛ ቢሆንም ጠቢቡ ሰለሞን ኦኬ መኃልየ ምዕራፍ 1 ቁጥር 2 ላይ በአፉ መሳም ይሳመኝ ከሚለው የተለየ አይደለም ነው ፖይንታችን። ምንም የተለየ ነገር አይደለም። ኦኬ ፍጻሜው የጠቢቡ ሰለሞን እንዳልኳችሁ ለክርስቶስ ኢየሱስና ለቤተክርስቲያን ለሙሽራና ለሙሽራይቱ ቢሆንም ትናንትና አይደለ ማብራሪያም እኮ ወተና ሳይተናቸዋል አይደል? እነ ትላልቅ የቤተክርስቲያን አባቶች በምን መልኩ ነው የሚፈቱት ከተባለ በአፉ መሳም ይሳመኝ ብሎ ጠቢቡ ሰለሞን የተናገረው ለአምላክ ነው የተናገረው ይሉና ነገር ግን ዕውቀትን ኦኬ ምንድነው ይሄ ላይት ኦፍ ናውሌጅን ከመፈለግ አንፃር እግዚአብሔር አምላክ ያንን ጥበብ እንዲገልጥለት ከዛ አንፃር ነው ጠቢቡ ሰለሞን ይሄንን ነገር የተናገረው። ይሄ መጽሐፍ ቅዱስ ላይ አለ። የኤልሳ ታሪክ መጽሐፍ ቅዱስ ላይ አለ። ኤልሳ በዛ ሕፃን ላይ እንደዛ ሁለተኛ ነገሥት ምዕራፍ 4 ላይ ያለው ታሪክ አለ። ምንድነው ነው አሁን እኛ እያነጻጸረ ኤልሳ እንዲህ ስላደረገ እኛ ጋር እንዲህ ቢደረጉ ሳይሆን መረዳታችንን እናስተካክለን። ቀለሜም ሆኑ ሌላ ሁሌ በቃ እንደው የሚከተሏቸውን ሰዎች ትምህርት አያስተምሩ ምን አያደርጉ ኤቭሪ ታይም ገድል ቁጭ ብሎ የሚያነቡ ሰዎች ገድሉ ላይ እንደዛ ስለተጻፈ ገድሉን የጻፈው ማን ነው? ቤተክርስቲያን ውስጥ ነው አይደል ገድሉ የተጻፈው። ስለዚህ ምን ለማለት ፈልጋችሁ ተብሎ ነው የሚጠየቀው እኮ ነው። አሁን ትልቁ ችግር እነሱ ጋር ለቤተክርስቲያን ያላቸው ከባድ ጥላቻ ስላለ ኦኬ ከባድ ጥላቻ ለቤተክርስቲያን ስላላቸው ምን ያደርጋሉ? ጭንቅላታቸው ላይ የሳሉት ነገር አለ። በተቻለ መጠን ቤተክርስቲያንን አታክ ማድረግ ነው ትኩረታቸው። እግዚአብሔር ደግሞ ይመስገን በየጊዜው ቲክቶክ እንደምትመለከቱት ስንት ሰው ከፕሮቴስታንቲዝም እየተጠመቀ ወደ ቤተክርስቲያን እየተጨመረ እንደሆነ እያያችሁ ሰው ሰልችቶታል። እነሱ ጋር ራሱ ስልችት ብሎታል። በቃ እንደ አንተ 2000 3000 ሰው ይዘህ ቁጭ ብለህ እንኳን የእግዚአብሔርን ቃል አታጋራም እንዴ? ነቀፋ። እሺ እንስማው። ስሙልኝማ ወደ እግዚአብሔር ከጸለየ በኋላ ነው አይደል እንደዚህ ያደረገው? መጀመሪያ ሲያደርግ እንደዛ ሲያደርግ እኮ ጸልየዋል እንዴ? ወደ እግዚአብሔር ጸልያለና ወደ እግዚአብሔር ከጸለየ በኋላ ቁጥር አይተህ ከሆነ 33 ላይ ገብቶም በሩን ዘጋ። በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ ይላል። ወደ እግዚአብሔር ከጸለየ በኋላ ሕፃኑ ላይ አፉን አደረገበት ይላል አይደል? ልክ ነው። እሺ ልክ ነው። አፉን ያደረገ ማለት አፉን ሳመው ማለት ነው አይደል? አያችሁት? ነብዩ ኤልያስ ነብዩ ኤልሳ በዛች በሞተው በሱናማይቷ ልጅ ሬሳ ላይ እጁን በእጁ አፉን ባፉ አይኑን በአይኑ ላይ አድርጎ ወደ እግዚአብሔር ጸልዮ ይህ ታላቅ ነብይ ወደ እግዚአብሔር ጸልዮ የሬሳ ከንፈር ሳመ ይላል። ለሱን ራሱ እስቲ ራሱ ሄዶ የሬሳ ከንፈር ስሞ ቢያሳየን። ካርናል ማይንድ የሚባለው ይሄ ነው። በቃ ይሄ ስጋዊ ስትሆኑ ሁሌ ጭንቅላታችሁ እንደዚህ ነው የሚሆነው። አሁን ነብዩ ኤልሳን ያናናቀን በፍጹም እግዚአብሔር ያከበረው ነው። እንደውም እንደኛ ኦርቶዶክሳውያን የሚያከብርም የለም። ኦኬ ይሄ ፖይንት የተነሳበት ዋናው ምክንያት ምንድነው ከተባለ ነብዩ ኤልሳ እንደዛ አድርጓል። ስለዚህ ያንን ቃል በቃል ካርናል ማይንድ ይዘን እንደ ነብዩ ኤልሳ ሕፃን ልጅ እንደዛ አድርጎ ሳመ እላዩ ላይ የተኛበት እንበል ወይኛ ባለንበት በ21ኛ ክፍለ ዘመን ማይንድ ሴት ነው። ኦኬ እስቲ ችግር የለውም። ደግሞ የሚያወራው ነገር ስሙት። አገልጋይ ከሚባል ሰው እንግዲህ እንዲህ አገልጋይ ነኝ እረኛ ነኝ እያለ ቀኑን ሙሉ ዲስኩሩን ከሚነፋ ሰው እስቲ እንደዛ ከሆነ ችግር የለውም ሄዶ ከንፈር ስሙ ያሳየን ነው እንግዲህ የሚለው የሬሳ ከንፈር ስሙ ያሳየን። እኔ የዚህ ሰውዬ ጤናም ትንሽ ስለሚያሳስበኝ ነው። ይሄኛው ሌላኛው አንድ ልቅ ማለት ነው። ልቅ ምንድን ያበሳጨው መሰላችሁ ጋይስ? አሁን ምን ብሎ እኔ ነው ባይዘወይ ልቅ ብሎ እየተሳደበ ነው። ልቅ ለምን ልቅ አለ ከተባለ እኔ ቀለሜን ተገናኝተን ባለፈው ባይዘው እንደውም ጥሩ ነው ባለፈው ራሱ የተሳሳተውን እዚህ ምንድን ነው ስሙ አምጡልኝ ከዲዮስቆሮስ ጋር የተሳሳተውን ስህተት እንደውም የተወሰነም እንሄድበታለን። አሁን ምን አለ ልቅ ልቅ የሚያስብል ነገር አለ? ምንም ልቅ የሚያስብል ነገር የለም። መጽሐፍ ቅዱስን እንደዚህ አይነት ሐሳብ አለ። ስለዚህ መረዳታችንን እናስተካክል ነው የተባለው። ያበሳጨው ምንድነው? እዛ ዮኒ ማኛ ቤት ገብቶ ስንት ሰዓት ሙሉ ሲበጠረቅ የነበረውን ነገር እዚህ ጋር ድባቅ ሲመታበት ልቅ ብሎ መሳደብ ጀመረ። ኦኬ እኛ ክርስቲያኖች ግን የሚሰድቧችሁ መርቁ። ያው ትልቅም ሰው ስለሆነ ምናምን ነገር ያው ክርስትናው የሚያስተምረን እንድናከብር ስለሆነ እኛ በዚህ ደረጃ እንሳደብ። ግን አስተውሉ። አገልጋይ የሚባሉ ሰዎች ጌታ ምን ብሎ ተናግሯል? ከፍሬያቸው ታውቋቸዋላችሁ። ከፍሬያቸው ይሄ በተአምር እንኳን እረኛ አይደለም ምንም ሊሆን አይችልም።
ምንም ሊሆን አይችልም። ልክ አልኳችሁ። አፉን በአፉ ሳመ ብሎ ራሱን እኮ ሰቅጥቶታል። ታላቁን ነቢይ ኤልሳን ከአቡነ ዘርአ ብሩክና የመባህ ጽዮንን ነውር ለመሸፈን የእግዚአብሔር ሰውን ነቢዩ ኤልሳ ወደ እግዚአብሔር ከጸለየ በኋላ ሬሳ ሳመ ብሎ ይከራከራል። ይሄኛው አልሳምም ይላል። አሁንም ሐሳቡን ወዴት ትዊስት ሊያደርገው እንደፈለገ ተመልከቱ። ቀለሜ ምን እያደረገ እንደሆነ ተመልከቱ። ታላቁ የእግዚአብሔር ነብይ ኤልሳ ታላቁን የእግዚአብሔር ነብይ ኤልሳን እንዳልኩ ነው በደንብ ነው የምንወደው የምናከብረው። ሁላ መታሰቢያ ያለው በቤተክርስቲያናችን። አንተ ጋር እንደዚህ አይነት ነገርም የለም ሲጀመር። ግን ትዊስት ሊያደርግ አሁን ኤልሳ ሁለተኛ ነገሥት ምዕራፍ 4 ላይ የተቀመጠውን ኦኬ አፉን በአፉ ላይ ያደረገው የሚለውን መፍታት እሱ አይችልም። ባይዘው ሙሉ ነው 20 ምናምን ደቂቃ ነው። በኋላ ላይ ብሰሙት ላይ ከኔ የተወሰነ ልሰማው ሞክር ያለውና ኢቭን ይሄንን ክፍል ለማብራራት ምንድነው የሚጠቅሰው የቤተክርስቲያን አንድምታ ነው። ኦኬ ራሱ በፍጹም ሊፈታው አልቻለም። በፍጹም ምን አለ የቤተክርስቲያን አንድምታ ከፈተ። የማንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ በኋላ ሪከርዲንጉ ላይ እንደዛ ነው። የቤተክርስቲያናችንን አንድምታ ከፍቶ እንዲህ እኮ ቤተክርስቲያኒቷ ራሱ እንዲህ ነው የምትለው ይላል። በኋላ ላይ ባፉ አድርጎታል። አፉን ባፉ አደረገ ማለት እኮ ሳመ ማለት ነው ይላል። እልህ ደረገበት ይላል አይደል? ከዚህ በላይ አሁን ጊዜ ሊሰጣቸው የሚገባ ጊዜ የሚሰጣቸው ሰዎችና የማይሰጣቸው ሰዎች አሉ። እኔ በዚህ ደረጃ ለእንደዚህ አይነት ሰው ቦታ መስጠት መልካም ነው ብዬ አላስብም። ኢትስ ናት ኔሰሰሪ፣ አያስፈልግም። እውቀት ላለው ሰው፣ ትህትና ላለው ሰው፣ ምግባር ላለው ሰው ቦታ ይሰጣል። ግን ትናንትና ማታ ከተናገረው አንድ መሰረታዊ ነገር ይሄ ነው ጋይስ። ሁለተኛ ነገሥት ምዕራፍ 4 ላይ ያለውን ሐሳብ ማብራራት ስለከበደው የቤተክርስቲያን አንድምታን ከፈተ። ቤተክርስቲያኒቷ ራሱ እኮ እንዲህ ነው የምትለው ብሎ አንድምታ ከፈተ። የኛም እኮ ፖይንት ነው። ሌሎች በቤተክርስቲያን ውስጥ ቤተክርስቲያን ኦፊሻሊ ሪኮግናይዝ ያደረገቻቸው መጽሐፍቶች ኦኬ ሪኮግናይዝ የተደረጉ ከሆኑ መጽሐፉ ምን ለማለት ፈልጎ ነው የሚለውን ቤተክርስቲያንን ጠይቀ እንዴ። ለሱ ብቻ አይደለም ለሌሎች ፕሮቴስታንቶችም እንደዛ ነው የምንለው። ኦኬ አንድምታው እኮ እንዲህ ነው የሚለው አንተ እንዴት እንደምትፈታው ሲጨንቅ እንዴት እንደምትፈታው ግራ ሲገባ የቤተክርስቲያን አንድምታን መሸሸጊያ መደበቂያ ስታረግ ለሌሎቹ መጽሐፍት ምን ለማለት ተፈልጎ ነው ይሄ ቃል ከምን አንጻር ነው የተጻፈው ብለ የቤተክርስቲያን መምህራንን ሊቃውንቱን መጠየቅ ትችላለህ። ዛት ሲፈካ ይሄንን ነው የምንለው። ኦኬ ሲመቸ የቤተክርስቲያን አንድምታን ጠቅሰ እንዴት እንደሚፈታ ግራ ሲገባ የቤተክርስቲያን አንድምታን ትጠቅሳለህ። ከዛ ለሌላው ነገር ደግሞ የራስን ሐሳብ የራስን አይዲዮሎጂ ታራምዳለህ። ይሄ ደብል ስታንዳርድ መሆን ይባላል። ኦኬ ደብል ስታንዳርድ። እንደውም ባለፈው በቪዲዮ ሰርቻለሁ፣ ብዙዎቻችሁ አይታችሁታል። የተወሰነ ነገር ልበል ግን እንደዚህ አይነት ሰዎች እንደ ቀለሜ አይነት ሰዎች ሞስት ኦፍ ዘም የቤተክርስቲያን ኖሌጅ የላቸው። ኦኬ ባለፈው የሰራሁት ቪዲዮ ላይ ምን ሲል ሰምታችሁታል? አንዴ ላሰማችሁ። እሺ አንዴ ቆይ። አንዴ ላሰማችሁ። ዲዮስቆሮስ 1054 እያለኛ እኮ አንዳንድ ነገሮችን ያው ቪዲዮ እየሰራን አይተን እንዳላየን እያለፍን ነው እንጂ እንደዚህ አይነት ስህተቶችና አለማወቅ ሌሊቱን ሙሉ ላይቭ ያስገባሉ። ሌሊቱን ሙሉ ላይቭ ያስገባሉ። ባይዘው ሌሊቱን ሙሉ ላይቭ ያስገባሉ። ዊዛውት ይሄ ምንም። አንዴ ላሰማችሁ። ከዛ አንዴ ላሰማችሁን የተወሰነ ሐሳብ ሰጥቻችሁ ወደ ዛሬው ቶፒክ እንገባለን። እሺ እናንተ ሰዎች እንድታውቁት ነው። በቃ ልክ ሐሳባቸው ሲመታ ምን አይነት ዳይሬክሽን ላይ እንደሚሄዱ ጀስት እንድታውቁት ነው። ለመደብን እናስተምረው። አካውንታችንም ትንሽ ስለተመታብን ደግሞ ኮፒ ሊንክ ሪፖስት አድርጉ። እሱንም ደግሞ እዚህ ቪዲዮ ላይ ሜንሽን እንድታደርጉት ፈልጋለሁ። እስቲ የሚለውን ነገር ሰምተን እንመለስ። የእናንተ ሉተር ነው የመሰረተው ማለት ይቻላል። የእናንተም በዲዮስቆሮስ ነው የተመሰረተው በ1054 ላይ አለቅ አለለ ዛቦ ከተናገረው ነገር 3 እሺ ሰምታችሁታል ጋይስ፣ ሰምታችሁታል። ምንድን ነው ያለው? የእናንተን እንግዲህ አንድ ኦርቶዶክሳዊ አባት ሊሆኑ ይችላሉ፣ አላውቅም፣ መምህር ሊሆኑ ይችላሉ። ገብተው እያወሩት የእናንተን ኦኬ የኛ ሉተር ብቻ መስርቶታል ማለት አይደለም። የእናንተንም ዲዮስቆሮስ በ1054 የመሰረተው ጋይስ። አሁን ምንም በልሽ። አሁን እኮ እኔ በጣም ግራ የሚገባኝ
ሁሌ ይሄ ሰውዬ ወይም ደግሞ ይሄ ግለሰብ ቤቱን ከፍቶ ምንድን ነው የሚለው? ዲያቆን ነበርኩ፣ ኦርቶዶክስ ቤተክርስቲያንን ከላይ እስከታች ነው ማውቃት፣ ከኔ በላይ ቤተክርስቲያኒቷን የሚያውቃት የለም፣ የኦርቶዶክስ ቤተክርስቲያንን እንደኔ የሚያውቃት የለም እያለ 24 ሰዓት ዲስኩሩን የሚነፋ ሰው ጋይስ ዲዮስቆሮስ 10:54 ላይ እሺ ምንም በላው ወላዲት አምላክን ነው የምላችሁ። ምንም በል እንደው ይሄ እኮ ያስለቅሳል። ጌታ በሚያውቀው ምንም እኮ ነፃ የሆነ ሰው እንደሆነ ነው የሚያስታውቀው። ነፃ እንዴ ዲዮስቆሮስ ወይ መድኃኒዓለም። እኔ እኮ አንዳንዴ ሳንፈልግ ለምን እንደሚያስቁን እመቤቴ ማርያም ድረሻለ ዲዮስቆሮስን 10:54 ላይ። ስለዚህ አንዳንዴ ጋይስ ከዚህ በፊት ብዙ ነገር ሲቀባጥር ሰምተን እናውቃለን። ብዙ አይነት በቃ ቅጥፈት፣ ውሸት። ኦኬ ዲዮስቆሮስን 10:54 ላይ ያለ ሰው ኦኬ ኦሪየንታል ቤተክርስቲያኒቷ ቃል ኪዳን ጉባኤ ራሱ መቼ እንደተደረገ የማያውቅ ሰው ምንም መቼ እንደተደረገ የማያውቅ ሰው አሁን ይሄ ሰው ታዲያ ምን ነው ዲያቆን የነበረው? ዲያቆን ነበርኩ ይላል። ምን ነው ዲያቆን የነበረው? ዲዮስቆሮስ መቼ እንደነበረ የማያውቅ ዲያቆን፣ ቃል ኪዳን ጉባኤ በጉባኤ ደረጃ መቼ እንደተደረገ የማያውቅ ዲያቆን፣ እንዴ ቤተክርስቲያኒቷን ከላይ እስከታች አውቃታለሁ ይላል። እንዴት አንድ ጉባኤ ቃል ኪዳንን የሚያክል ጉባኤ እንኳን ሰው አያውቅ? ኦኬ አሁን ይሄን የምላችሁ እንደው አሁን ይሄ ዕውቀት ሆኖ ቦስት የሚደረግበት ነገር ሆኖ አይደለም፣ እግዚአብሔር በሚያውቅ አሁን እኔ አዋቂ ነኝ ምናምን ብዬ አይደለም። ኦኬ ግን ምንድነው የጀለስ አለማወቅ ደግሞ ሌላ ሌቭል ላይ ነው። አለማወቅ መልክ ቢኖረው ቀለሚን ነው የሚመስለው። ኦፍ ኮርስ ክሬዲት እሰጣለሁ። ገድላትና ድርሳናት ብዙ ጊዜ 24 ሰዓት መጽሐፍ ቅዱስ ትተህ ገድላትና ድርሳናትን ስለምታነብ እዛ ላይ የተወሰነ እንግዲህ ታነባቸዋለህ። አላውቅም ዕውቀት ይኑር አይኑር እርግጠኛ አይደለሁም። እዛ ላይ ደግሞ የውይይት ጥሪ እንዳታቀርብልኝ በገድላትና በድርሳናት እና 10:54 ኢስተርን ኦርቶዶክሶችና ካቶሊኮች የተለያዩበትን ጊዜ ዲዮስቆሮስን እዛ ወስዶ ኢትዮጵያ ቤተክርስቲያን ያኔ የተመሰረተችው እንዴ ኢትዮጵያ ቤተክርስቲያን 10:54 ላይ መውሰድ ራሱ ጋይስ ምን አይነት እንደው እና እንደዚህ አይነት ግለሰቦች ናቸው። ማወቅ ያለባችሁ ምንድነው? ኦኬ እንደዚህ አይነት ግለሰቦች ናቸው ቸርችን ቁጭ ብለው የሚሳደቡት። ዲያቆን ነበር በእርግጠኝነት የምነግራችሁ 98-99% ከኢትዮጵያ ቤተክርስቲያን ይወጡ ኦኬ ዲያቆን ነበር እንዲህ ነበር ተገልጦልን ነው በርቶልን ነው የሚሉትን ብትጠይቋቸው 98-99% ነፃ ናቸው ብዙዎቹ። ትናንት እንዳያችሁት ስንት ሰው ተቀበለን 5 ዓመት ሚስጥራት ራሱ የማያውቁ ኦርቶዶክስ ነበር ነው የሚሉ አባታችን የጸሎቱን ለማያውቁ ብዙ ሰዎች አሉ። ከኦርቶዶክስ ቤተክርስቲያን ነው ነው የሚሉ ግን ስለ ቤተክርስቲያን ምንም ዕውቀት የሌላቸው እንደ ቀለሜ አይነት። አሁን የሰውዬ እንግዲህ እንደ አምላክ ነው የሚታየው በሱ ተከታዮች ዘንድ እንደምታውቁት። ኦኬ ግን ዕውቀቱ ሲመዘን ግን እንደተመለከታችሁት ነው። በጠቃቅን ነገር እኮ ነው የምላችሁ፣ ዲቴል ተገብቶም አይደለም፣ በጠቃቅን ነገር። ኦኬ ስለዚህ እባክህ እንደው ይህን እየሰማ ከሆነ ወንድማችን ኤርሚያስ እንደው ዝም ብለህ በቃ እንደው ዝም ብለህ ያለ ዕውቀት ቤተክርስቲያን ሁሉ እየተቻት ባትኖር እንደው በቃ ትልቅ ሰውም ነህና እንደው በቃ እድሜያችንን ለመምሰል ብንሞክር መልካም ነው። ኦኬ እድሜያችንን ለመምሰል ብንሞክር መልካም ነውና ጌታ ላንተ ማስተዋልና ልቦና ይስጥ፣ ጥበብን ይግለጥልህ። ደግሞ እንዲህ ዲዮስቆሮስ 10:54 እያልክ ትምህርቱን ከምታቦካው ቃል ኪዳን ጉባኤን 10:54 ላይ ወስደህ ከምታቦካው ጥበብን ደግሞ መድኃኒዓለም ይግለጥልህ። ያው በቅዱስ ዑራኤል ምልጃ ባታምንም ቅዱስ ዑራኤልን እስቲ ጠይቀው እንደው የዕውቀት ጽዋ እንዲያፈስልህ ትንሽ እንደዛ ነው ለማለት ያክል ነው። እሺ ጋይስ ወደ ዛሬው የእንትና ቻቺ አንቺ ተምተሽ እና እናቴ አንድ ጊዜ የተጫወተው ነገር ትዝ አለኝና ቤተክርስቲያን ውስጥ ቆይተናል እንዲህ ምናምን ሲሉ በቆየማ ቢሆን ባታ ማርያም ባታ ያለችው አለች አይደል? ባታ ቤተክርስቲያን እዛ ያለችው ኤሊ ከማንም በላይ ቆይታለች ቤተክርስቲያንን በማወቅ ብሎ ዲያቆን ናታኒም ተናግሮ ነበርና ትክክለኛ ነገር የተናገረ መቆየት አይደለም። አንዳንዴ ያው ቸርቹ ስለተቆየ ብቻ አይደለም ይሄ ማወቅ ያስፈልጋል ለማለት ያክል ነው። እሺ ወደ ዛሬው ሴሽን እንሄዳለን። ፕሮቴስታንቶች እንግዲህ ወዳጆቻችን ወንድሞቻችን ያው እንወዳቸዋለን። ባይዘው እንደዚህ አይነት ነገር ስንናገር እግዚአብሔር በሚያውቀው ፐርሰናል በሆነ ነገር ምናምን ትምህርቱን ነው እንጂ ጌታ በሚያውቀው እግዚአብሔርም አይወደውም ይሄንን ነገር። ኦኬ ይሄ ፐርሰናል ጥላቻ ኦር ቫንዴታ ምናምን ነገር ይሄ ሰውን የመጥላት ኦር ቂም በቀል ምናምን ነገር አይደለም እግዚአብሔር በሚያውቀው ነገር። ግን ምንድነው ትምህርታችሁ ትክክል አይደለም ብለን ስለምናስብ
ትምህርቱ ላይ አንዳንድ ሀሳቦችን እያነሳን እናወራለን። ስለዚህ ፕሮቴስታንቶች አንድ ቁጥር ጻፉ። ከዚህ በኋላ ገስት ምናምን እየተቀበል እዚሁ ኢንቫይት ማድረግ ይችላሉ፣ አንድ ቁጥር የሚጽፉ ሰዎችን። በዛ መልኩ ፕሮሲድ የምናደርግ ይሆናል ማለት ነው። እናንተ ሰዎች ወደ ዛሬው ሴሽን እንሄዳለን። አንድ ቁጥር መጻፍ ትችላላችሁ ፕሮቴስታንቶች። ተረት ተረት እያልክ የምትጽፈውም ሰው ጋዴ ማኛ ሰው እንዴት ነህ? አለን አምላክ ይመስገን። እግዚአብሔር ይመስገን ሁሉ ሰላም ነው አለን እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ፕሮቴስታንቲዝም። ከየትኛው ዲኖሚኔሽን? ፕሮቴስታንቲዝም እሱ ነው። የትኛው ዲኖሚኔሽን? አንቀጸ ብርሃን። አንቀጸ ብርሃን ነው ያልከኝ? አዎ። አንቀጸ ብርሃን ጸሎቱ ነው ወይስ? አይ ዲኖሚኔሽን አልጠየከኝም። ኦኬ አንቀጸ ብርሃን የሚባል አለ? እኔ አላውቀውም። ጌታ በሚያውቀው አላውቀውም። ኦኬ ጥሩሽ። አንቀጸ ብርሃን እሺ። ፕሮፋይልን እያየሁት ነበርና ደሱዬ፣ እንደው ወደ ሀሳብ ከመግባታችን በፊት አትደንግጡ ቤዛችን ኢየሱስ ነው ይላል አይደል? የስ ሃሌሉያ። አትደንግጡ የሚለው ቃል ለምን እንደሆነ ባላውቅም ምስሉ ከየት የመጣ ነው? እንደሱ የትኛው ምስል? ፕሮፋይል ላይ ያለው ይሄ ኖርማል የጂሰስን ፊልም የሰራው ሰው የሱ ሳምፕል ነው። ክርስቶስን ይወክላል እሱ? አይ አይወክልም። ያው ፊልም ቤዛችን ብለህ ሰውየውን እንዴት አስቀመጥከው? ቤት አለ ቤዛችን ያልኩት። አትደንግጡ ቤዛችን ኢየሱስ ነው ብለህ ከሱ አጠገብ የሰውየውን ፎቶ አስቀመጥክና ምክንያቱም እንደዚህ ያሉ ነገሮች ምን ያደርጋሉ እንትን ለማስተማሪያ ሊሆኑ ይችላሉ። ለምሳሌ ጂሰስን ፊልሙን ስናይ ቅዱስ ላይ እንደዚህ የሚል ነገር አለ ወይ? ስማኝ፣ ፊልሙን ለምሳሌ ስትመለሱ ወይ ስማኝ፣ እኔ ስለ ፊልሙ አይደለም፣ ስለ ፊልሙ ምን አገባኝ? ፊልሙ እኮ ሆሊውድ ውስጥ ነው የተሰራው። ስለ ፊልሙ አይደለም ያወራሁት እኮ ሆሊውድ ነው እያወራ ያለው። አትደንግጡ ቤዛችን ኢየሱስ ነው ብለህ ምስል አስቀምጣል። በመጽሐፍ ቅዱስ ደግፍልኝ። ኬታ መጣው አዲስ ኪዳን ላይ ይሄ መጽሐፍ ቅዱሳዊ አይደለም እያልኩ ነው። ለምሳሌ ጌታ ኢየሱስ መጽሐፍ ቅዱሳዊ ያልሆነ ነገር ነው ፕሮፋይል ያረከው። ይሄ መጽሐፍ ቅዱሳዊ አይደለም። ታዲያ ለምን አረከው? ኢሜጅ መጽሐፍ ቅዱሳዊ አይደለም። ለምን አረከው? ኢሜጅ መጽሐፍ ቅዱሳዊ ካልሆነ? ምክንያቱም እኔ ደስ ስለሚል አንደኛ ማስተማሪያ ስለሆነ የጂሰስ ፊልም የተሰራበት ልክ ፊልሙን እናያለን። ፊልሙን ስናይ ታሪኩን ነው የምንማረው እና ከዛም ጋር እዚጋ የሸዋ አክሊል ያደረገ አንተን ስታይ እንትን የምታደርገው ምንድን ነው? የክርስቶስ ኢየሱስን የሞቱንና የትንሣኤውን የምታስብበት አንዳንድ ኢሜጆች ይኖራሉ። መጽሐፍ ቅዱሳዊ ቅዱስ ላይ ያ ኢሜጅ ማለት ስማኝ፣ መጽሐፍ ቅዱስ ላይ ሐዋርያት የክርስቶስን ምስል አይተው ሞትና ትንሣኤውን ይህን ምስል ስናይ ነው የምናስበው ያሉበትን ቦታ አሳየኝ ብሎ አልኩ እኮ። የለም መጽሐፍ ቅዱስ ላይ እንደዚህ የሚባል የለም። ፊልሙ ሲሰራ እኮ ለምሳሌ ፊልሙ ሲሰራ ያ ፊልም ነው፣ ኦልሬዲ ፊልም ነው። ታሪኩ ተደርሷል። ግን አሁን ሰውየው ተሰቅሎ ስታይ ክርስቶስ ነው አትልም። ሰውየውን ፊልሙን ስታይ እኔ ፊልሙ አላወራውም። ኢሜጅ የሚባለው ነገር መጽሐፍ ቅዱሳዊ አይደለም ካልከኝ መጽሐፍ ቅዱስ ያላዘዘን ነገር መጽሐፍ ቅዱስ አንድ ጥያቄ ልጠይቅ። ኢሜጅ ወይ ደግሞ ስዕላትን መጽሐፍ ቅዱስ ይከለክላል ወይስ ዝም ብሏል? መጽሐፍ ቅዱስ እንዳንሰግድላቸው ከልክሎናል። ስዕል መሳልን መጽሐፍ ቅዱስ ይከለክላል ወይስ ዝም ብሏል? ስለዚህ ጉዳይ መሳል አይከለክልም። አንድ የአርት ክፍል ስለሆነ ማናቸውም ሰው ይስላል። ሰለሞንም በቤተ መቅደሱ ዙሪያ ስሎት ነበረ። አዲስ ኪዳንም ቢመጣ አሁንም ቢሆን መሳል ክልክል አይደለም። የሚከለከለው ምንድን ነው? አዲስ ኪዳን ላይ ሐዋርያት ለምሳሌ ስዕል የሳሉበትን ቦታ ነገር ማስረጃ አስጠኝ። አልሳሉም እነሱ መሳል ስል መሳል ማለት ለምሳሌ ኢንጂነሪንግ ለምሳሌ አንዱ አርኪቴክቸር ምንድን ነው? አንዱ አርት ነው። ስለዚህ
ቤት ስል ነው እያንዳንዱ ነገር ቅርጾች ይሰራሉ። እነዛ ቅርጻ ቅርጾች ግን ስትሰግድላቸው ነው ኃጢአት የሚሆነው እንጂ እኔ ስለሱ አላወራሁም። እኔ አሁንም ስለ አርኪቴክቸር አሁን እንደሱ ብዙ ነገር ፊልም ውስጥ የፊልም ኢንዱስትሪ ውስጥ ሆሊውድ ገባን፣ አርኪቴክቸር ውስጥ ገባን። አሁን የኔ ጥያቄ ሐዋርያት የክርስቶስ ኢየሱስን ስዕል ስለው ነበረ አልሳሉ። ጌታ መጣው ታዲያ ሐዋርያት ያላደረጉትን ነገር ለምን ታደርጋለህ አንተ? እኔ እኮ አልሰግድለትም እያልኩ ነው ብራዘር። ስለመስገድ አይደለም ስለው ነበር ነው የኔ ጥያቄ። እነሱ ግዴታ ያላደረጉት እነሱ ያደረጉት ራይት ያልሆነ ለምሳሌ በእነሱ ዘመን ላይ ወንዝ ውስጥ እየሄዱ ነበር የሚጸልዩት። ግለሰብ ቤት ውስጥ ነበር የሚጸልዩት። ስለ ወንዝም አይደለም። ስለዚህ ሐዋርያት አድርገው ቆይ አዳምጠኝ ብራዘር፣ የተጻፈውን ሁሉ ካልከኝ ቆይ ደሱ ሚዩት ከማድረግ በስርዓት ሐዋርያት የክርስቶስ ኢየሱስን ስዕል ስለዋል አልሳሉ? የሱር ነው በለኝ። ሊስሉም አይችሉም ነው እያልኩ ያለሁት። አንደኛ እኛም የክርስቶስን ስዕል እኮ ሳልን እያልን አይደለም ብራዘር። ቆይ ደሱ ሌላ ቦታ አይደለም። ሐዋርያት ያላደረጉትን ነገር አንተ እንድታደርግ ማን ፈቀደልህ? እኔም አልሳልኩም የክርስቶስን ነው ብዬ አልሳልኩም ብራዘር። ስለዚህ ስዕሉ ልክ ላይሆን ይችላል። ይሄ ስዕል የክርስቶስ እኮ ነው ብዬ አይደለም እኔ ያደረግኩት ወንድም። ታዲያ የማን ነው ብለህ ነው? ይሄ ፊልሙን የሰራው ነው። መጀመሪያ እኮ ስነግር አልሰማኝም። አንድ ፊልም የሰራ የፊልም የአክተር ፎቶ ነው እያልኩ ነው። ስለዚህ የፊልሙን አክተር ነው ፕሮፋይል አድርገህ የመጣኸው? ቤዛ የፊልሙ አክተር ፊልሙን ሲሰራው የሚያስተላልፈው ሜሴጅ ያንን ነው እንጂ እንትን ያደረግነው እኛ ይሄ ጂሰስ ነው ብዬ አይደለም እኔ። ስለዚህ ቤዛ አንድ ጥያቄ ልጠይቅ። እዚህ ፕሮፋይል ላይ ቤዛ የፊልም አክተሩ ነው ወይስ ሌላ አካል? ሌላ አካል ነው። ስለዚህ በቃ ፕሮፋይልን ቀይረው። ምንድነው የምታደርገን በዚህ ማታ ደሱዬ? ፊልም አክተር ቤዛ አድርጋ አትምጣብን። ፊልምና አንተ ኢየሱስ ነው ብለህ ታምናለህ እንዴ? እንትን የምታደርገው ነው ቤት የኛ ቤተክርስቲያን አንተ ቤት የምትሰግድለት ኢየሱስ ነው ብለህ ታምናለህ? አይኮኖግራፊ ላይ ራሱን የቻለ ትምህርት ቤተክርስቲያን አላት። አሁን ቴብሉን ወደ እናንተ ስናዞረው ሌላ ነገር ውስጥ መግባት ጀመርክ። መጽሐፍ ቅዱስ ላይ እግዚአብሔር በማንና በምን ትመስሉኛላችሁ ብሎ ተናግሯል አይደል? አዎ። እግዚአብሔርን በአክተር መመሰል ልክ ነው? በምን እግዚአብሔርን በሆሊውድ አክተር መመሰል ልክ ነው? መቼውንም አንመስለውም፣ ልንመስለውም አንችልም። መሰልከው እኮ ቤዛዬ ብለህ እኮ የሆነ ሆሊውድ አክተር ለጥፈህ መጣ። ይሄ እኔ አይደለም እያልኩ እኮ ነው ብራዘር። ቤዛዬ አይደለም ይሄ የሆሊውድ አክተሩ አይደለም የኔ ቤዛዬ። የኔ ቤዛዬ መስቀል ላይ የተሰቀለው ክርስቶስ ነው። ታዲያ ታለሽ አሳየንሽ። እሱን በእምነት ነው የምታየው። ልብን ከፍተህ ስታምነው ነው እንጂ የምታየው። አሁን ከ2000 ዓመት በኋላ ኢየሱስ ወይ ሲገለጥልህ ነው ልታየው የምችለው። ችግር የለውም። ከዚህ በኋላ አላስጨነቀም። ባይዘው የምትሰሙ ጴንጤዎች እኛ አሁን እንደዚህ አይነት ነገር ላይ ደብል ስታንዳርድ አትሁኑ። መልሳችሁ እንደዚህ ስትጠየቁ መግቢያ መውጫ ነው የሚጠፋችሁ። ከስዕላት ጋር በተገናኘ ኦርቶዶክስን ብቻ አታክ ለማድረግ እዚህ ጋር ማለት አያስፈልግም። ወደሚቀጥለው ሀሳብ እኔ ደሱ ችግር የለውም። ከአንቀጸ ብርሃን የመጣሁት ብለኸኛል። እሺ አንቀጸ ብርሃን የራሷ እምነት መግለጫ አላት። ቸርቿ አለኛው አላቸው። ታሳየናለህ? አሁን በቅርቤ የለም እንጂ ቆይ ላሳይህ። እስቲ ካለ የአንቀጸ ብርሃንን እምነት መግለጫ ትንሽ ትጠብቀኛለህ? ችግር የለውም። እስከዛ ድረስ አንተሽ ሰላም ይለናል። ችግር የለውም። ጠብቃለሁ። እሺ አንተሽ ጋዲ እንዴት አለ? ሁሉ ሰላም ነው? አክተር ቤዛቸው ያሉ ሰዎች እንደምን አላችሁ? እንደምን አመሻችሁ? ኧረ አልቻልኩም ዛሬ ትለያለህ ማርያምን። እሺ ያዝግ የሆነ ልጅ እዛው ስራ ቦታ ሆነ ነው። አሁን እንግዲህ ትንሽ ወጣ ብዬ ነው እዛው ስራ ቦታ። እሺ እስከዛ ድረስ ባይ ዘ ዌይ ጋይስ ሌሎች ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ዛሬ ለፕሮቴስታንቶች ለእናንተ ነው በፍቅር የምንቀበላችሁ። አንድ ቁጥር መጻፍ ትችላላችሁ። ደሱ አሁን አንቀጸ ብርሃን በፕሮቴስታንት ውስጥ ያሉ ቸርቾች ናቸውና የእምነት መግለጫ ሊያሳየን ነው። እምነት መግለጫቸውን እስኪ እናያለን አብረን የቸርቿን ማለት ነው። ፕሮቴስታንቶች ነው ያልኩት። ጃኒ ተይ። እሺ
ይህን ነገር የምንጠይቀው እንደው እንደዚህ ይሄ አሁን እኛ ጠፍቶን ኦር እንዲሁ መዳረቅ ፈልገን ሳይሆን ቅድም ስንጠይቅ የነበረው ስታንዳርዱ ኦርቶዶክስ ቤተክርስቲያን ቅዱሳት ስዕላትን የምትረዳበት መንገድ አለ። ኦኬ ቤተክርስቲያንን ግን ሰዎች በዚህ ነገር አታክ ለማድረግ በጣም ሩቅ መንገድ ይሄዳሉ። ሜሪ የሚል ዩዘር ኔም ደሱ አለ ወይስ ምንድን ነው እንዴ? አንቀጸ ብርሃን ቸርች ነው ወይስ ጸሎቱን ነው የፈለገው ጋዲ? አይ እኔም እንደዛ ብዬው ነበር እኮ ጸሎቱን እዚሁ ደሱ ሊልልን መስሎኝ ነበር። አንቀጸ ብርሃን ጸሎቱን ግን ቸርች ናት። አላቅም እንግዲህ ቸርች ነው አለኝ። እኔ አንቀጸ ብርሃን የሚባል አጋጥሞኝም አያውቅም። ኤኒዌይስ ሜሪ ኢንቫይት አድርጌሻለሁ። አንድ ቁጥር ጽፈሻል። ኢንቫይት አድርጌሻለሁ። ግቢ። ደሱ አለ አለሁ። የእምነት መግለጫውን ላንብብልህ። አሳየን። ይኸው በትልቁ ላድርግ። ካሜራ ከፍተህ እኮ ላሳይ። እሺ እንትን ስለሚሆን አሳየን። እሺ ትንሽ እንትን ጨለማ ነው መሰለኝ። እንዴ ደሱ ይሄኛው ደሱ ነው እንዴ? እንዴ የድሮ ሰው አውቀህ ነው አይደል? አንተ ሞዴል ባቀማ ኖሮ በፍቅር አስተናግድ ነበር። እስቲ ከቨሩን አሳየን፣ እኛ መጽሐፉን ቼክ እንድናደርግ። እሺ አይ ከቨሩን አሳየን፣ መጽሐፉን እኔ እፈልጋለሁ። የፕሮቴስታንቶችን የእምነት መግለጫ እስቲ የቤተ ክርስቲያን አገልግሎትና የአገልጋዮች ትምህርት እኮ ነው የሚሉት አይደል? ይሄ የእምነት መግለጫ ይላል እኮ። ይኸው ትምህርታችንን ላሳይ እዚሁ እኮ። የእምነት መግለጫ እኮ ማለት ትምህርት ነው አይደል? የሥላሴ ትምህርት አለ። ላንብብላ። ምን ይላል መሰለ? እሺ አሃዱ ስሉስ አንድ እውነተኛ አምላክና ራሱን በሶስት አካላት በአንድነት የገለጠ አንድ በሶስትነት ለዘላለም ነዋሪ የሆነ እግዚአብሔርን እናምናለን ይላል። ፈጣሪ እግዚአብሔር አብ የዓለም ሁሉ ፈጣሪና ገዢ አምላክ የእግዚአብሔር ልጅ ኢየሱስ ክርስቶስ የሥላሴ ሁለተኛ አካል የእግዚአብሔር መንፈስ የአሃዱ ሥላሴ አካል የሆነው እግዚአብሔር መንፈስ ቅዱስ ሁል ጊዜ የሚኖር በክርስቶስ ቤተክርስቲያን ውስጥ በኃይልና በጸጋ አገልግሎት የሚገለጥ እግዚአብሔር ነው ይላል። የእግዚአብሔር ቃል መጽሐፍ ቅዱስ በእግዚአብሔር ልዩ መንገድ በመንፈስ ቅዱስ ኃይል ምሪትና ድጋፍ በሰዎች የተጻፈ ነው ይላል። ስድስተኛ ኢየሱስ ክርስቶስ የእግዚአብሔር ልጅ መሲሁ አዳኝ ዳግመኛ የሚመጣ ጌታ ነው ይላል። ከዛ ነፃ ምርጫ የክርስቲያኖች ነፃ ፈቃድ ሁሉም ሰው በእግዚአብሔር ፍቅር ለድነት መመረጥ ያምናል። ንስሐ በጸጸት በኃጢአትና በኃጢአት መንገድ ትተን በይቅርታ ወደ እግዚአብሔር መመለስ እንደገና ጻድቅ የሚለው ትክክለኛ የመሆን እውነተኛ ባህሪያት ስለ ክርስቶስ ኢየሱስ ሞትና ትንሣኤ ያወራል። እምነት መግለጫው ይናገራል እኮ የእግዚአብሔር ልጅ ኢየሱስ ክርስቶስ የሥላሴ ሁለተኛ አካል ይልና ኢየሱስ ክርስቶስ የእግዚአብሔር ልጅ መሲህ አዳኝ ዳግም የሚመጣ ጌታ ነው ብሎ እንትን ያደርጋል። ከዛ ይብራራል ወደ ላይ ክርስቶስ ኢየሱስ በዕለተ ዓርብ ቤዛ መሆኑን ስለኛ መሞቱን አሁን የኛን እምነት መግለጫ አይተህ ከሆነ አይደለ ከሰማይ እንደወረደ ከድንግል ማርያም ስጋ አለው እኮ ወደ ኋላ እንትን አለው ወደ ኋላ ስናነበው አሁን ያልከው የእምነት መግለጫው መግቢያ ላይ ነው አይደለ? እዛ ላይ ግን የክርስቶስ ኢየሱስ መሰቀልና ሞት እንድል አድርጎ መነሳቱ ለምን አልተጠቀሰም ነው የኔ ጥያቄ። በሱ ዙሪያ ሁሉም በውስጥ ስለሚይዘው ነው እንጂ አለ ወደ ውስጥ ዋና ችግር የለውም። ደሱዬ በዚህ ደረጃ ዲቴል እንትን ልል አልፈልግም። ቸርቿ መቼ ነው የተመሰረተችው? ቸርቹ በጣም የቆየ ቸርች ነው። በ18 ምናምን መሰለኝ። በ18 ማለት በኢትዮጵያ ነው? ኧረ ነው በነጮች ምንድነው ውጭ ሀገር ላይ ስሙ ቸርቹ ደሱ ከእንትላ ጋር ነው መሰለኝ የሚመደብ ከመካኒክስ ጋራ ከእነሱ የወጡ ነው የሚመስለኝ እንጂ እርግጠኛ አይደለም። በዛም ብዙ አላውቃቸውም። ወደዛ እንትላቸውን ታሪካቸውን ከመካነ ኢየሱስ ከወጡ ጥምቀት ለድህነት ነው ብላ ታምናለች እርሷ። እነዚህ ሁለቱንም አይከለክሉም። ኦኬ ጥምቀት ለድህነት ሳይሆን እነዚያው ምንድነው የሚሉት ብዙም እንትን የጠበቀ እንትን የለም። የጠበቀ ላይ ጥምቀት ለድህነት ነው ብትለባል። ለምሳሌ ኦርቶዶክስ እና አሁን መካኒክስ አሉ አይደል?
በሕፃንነት ያጠምቃሉ። እዛኛው በሕፃንነት አጥምቅልኝ ካልከው ያጠምቃል። እንደ ሰውየው እንደ አማኙ እንትን ነው፣ ፍላጎት ነው። አይ አላጠምቅም ካለም አታስገድድም። ስለዚህ ችግር የለውም። ያ ኦኬ። ስለዚህ ጥምቀት ኦኬ። ይሄ አሁን ስለ አንቀጸ ብርሃን ነው ጋይስ እያወራን ያለ ነው። ቅዱስ ቁርባን ላይ ያላት ትምህርት ምንድን ነው? ቅዱስ ቁርባን ያው የጌታችን የኢየሱስ ክርስቶስ ራሱን ለመታሰቢያ አድርጎ እንደሰጠውና እንደገና ደግሞ በዛ ውስጥ እግዚአብሔር በረከትና ሕይወትን እንደሚሰጥ እንደገና ደግሞ ዕለት ዕለት እግዚአብሔር ጋር ህብረት የምናደርግበት እንደሆነ ታምናለች። ስለዚህ ቅዱስ ቁርባን ላይ የዘላለም ሕይወት ይሰጣል ብላ ታምናለች ቸርቾ? አይ የዘላለም ሕይወት በቅዱስ ቁርባን ይገኛል ብላ ታምና። ግን ከመካነ ኢየሱስ ነው የወጣችሁ? ኦኬ እሺ ጥሩ። በቃ አንድ ጥያቄ በጣም ብዙ ሰው ገዝተ ላይ እየታየኝ ስለሆነ ደሱዬ አይጥሩ ነው ባይዘው። እኔ አሁን ከቨሩንም ስክሪንሻት ስላደረግኩት እኔ ማየት ፈልጋለሁ። የእምነት መግለጫውንም ይገኛል ይሸጣል ይኖራል። አዲስ አበባ በጣም አለ። እሺ ጥሩ። ሶስተኛ ደሱዬ አንድ ልጠይቅ የምፈልገው ጥያቄ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 25 ላይ በቀኝና በግራ በኩል ያሉትን ይከፍላቸዋል አይደል? ልክ ነው። በቀኝና በግራ በኩል ያሉትን ሲከፍል በቀኝ በኩል ያሉትን ያው ኦፍ ኮርስ አውቀዋለሁ ብዬ አስባለሁ። ምን ብሎ ነው እንትን የሚላቸው? ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታርዤ አልብሳችሁኛል ይልና በዛ ምክንያት ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ይላቸውና በግራ በኩል ያሉትን ደግሞ እንዲህ ስላላደረጋችሁ ወደ ዘላለም እሳት ሂዱ ይላቸዋል አይደል? እነዚህ ሰዎች በስራቸው ነው የተፈረደባቸው። እነዛ ባለማመናቸው ያው ባለማመናቸው ምክንያት ነው። ግን ቃሉ ምን ይላል መሰለ ደሱዬ? ማቴዎስ ወንጌል ምዕራፍ 25 ይላል እሱ በስራቸው ነው የሚለው እዛ ጋር። ክፍሉ ግን ምንድነው ከማን ጋር የምታያይዘው? የማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 15 እና 16 ላይ መልካም ዛፍ መልካምን ፍሬ ያፈራል ይላል፣ ክፉ ዛፍ ክፉ ፍሬ ያፈራል ይላል። እነዚህ ሰዎች ከመልካሙ ዛፍ ከክርስቶስ ጋር ተጣብቀው በነበር መልካም ስራን ይሰሩ ነበር። ለዛም እንደገና ደግሞ በግና ፍየል ተብሎ የተለዩት ፍየል ኢንዲኬት የሚያደርገው ክርስቶስ ኢየሱስን ያልተቀበሉትን ነው። በግ የሚለው ደግሞ ኢንዲኬት የሚያደርገው አማኞችን ነው። በጎቼ ብሎ ጌታ ኢየሱስ ክርስቶስ ብዙ ጊዜ የሚጠራቸው አማኞችን ነው። ስለዚህ እነዛ ሰዎች ስላላመነ ሰው ደግሞ ፍሬ አይኖረውም። ስለዚህ አሁን እያልከኝ ያለው ለምሳሌ ሙስሊሞች ያላመኑ ናቸው አይደል? ሙስሊሞችን ያላመኑ ሰዎችን ጌታ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ ይጠይቃቸዋል። እነዛ የሚጠይቃቸው ይኖራል። ምክንያቱም አሁን ሙስሊሙ እነሱ አሁን አንደኛ ከተሰበከላቸው ከሆነ ሙስሊሞችን ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ ይጠይቃቸዋል ጌታ። ሙስሊም ከሆኑ ለምሳሌ ምን አይደል ለምሳሌ በሮሜ ስትሄድ ለምሳሌ ወንጌል ያልደረሰበት ስፍራ ላይ ወንጌል ሰምተው የማያውቁ ስለ ክርስቶስ ሰምተው የማያውቁ ጫካ ላይ ያሉ ሰዎች ካሉ የነዛ ሰዎች ፍርድ በእግዚአብሔር ዘንድ እንዴት ነው ሊሆን የሚችለው ብለህ ስታስብ እነዛ ሰዎች በአይምሮ ህግ ነው የሚፈረድባቸው፣ ማለት በልባቸው ባለ ህግ ማለት ነው። ሮሜ ምዕራፍ 1 ላይ እንደሚናገረው ማለት ነው። በራሳቸው ህግ ናቸው ነው የሚለው። እሱ በህገ ልቦና የሚለውን ነገር እንስማማለን። ለምሳሌ እኔም አሁን ቤተክርስቲያናት የምታምነው ወንጌል ያልደረሰበት ቦታ ላይ እግዚአብሔር አምላክ እርሱ ባወቀው በህገ ልቦና ይሄ ህሊና የሚባል ይሄ አለ አይደል? የህሊና ጀጅመንት በዛ እግዚአብሔር ፍርድን ይሰጣል። አሁን ግን እያልኩ ያለሁት በደንብ ደሱ አንዴ ላንብብልን አስመው። ይኸው በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ኦኬ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬም አልጠየቃችሁም። እነርሱም ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንም ይሉታል። አሁን አንተ እያልከኝ ያለው ሙስሊሞችን እንደዚህ አይነት ጥያቄ ጠይቃቸውና ሙስሊሞች መልሰው ጌታ ሆይ ይሉታል ነው የምትለኝ? ሙስሊሞች ጌታ ሆይ ይሉታል ክርስቶስ? ያው ከሱ ውጭ የሆኑ በሙሉ ከበጎቹ ውጭ የሆኑት ያው ግዴታ ጌታቸው ስለሆነ አይ ጌታ ሆይ ብሎ ይጠሩታል ክርስቶስ ኢየሱስን ሙስሊሞች አይሉም። ማናቸውም ቢሆን ምክንያቱም አዛብን ሁሉ እየቀጠቀጠ በብረት መዝጊያ ይገዛቸዋል አይደል የሚለው እግዚአብሔር ቃል። ለኢየሱስ ክርስቶስ የማይገዛ ፍጥረት የለም እኮ። እሱ አብኩቶ የሰራቸው እሱ ነው። የወጉት ሁሉ ያዩታል ይላል ሲመጣ። ሰው ግዴታ ይሉታል እንጂ። ስለዚህ ጌታ ሆይ ተርበህ አላበላንም፣ ተጠምተህ አላጠጣንም
ጀስት ለማጥራት ያክል እዚህ ላይ ጨርሳለሁ። ችግር የለውም። ብዙ ሰውም ገዝቶ ላይ ስላለ ክርስቶስ ኢየሱስ ሙስሊሞችን ለምን ተርቤ ያላበላችሁኝ ተጠምቼ ያላጠጣችሁኝ ብሎ ይጠይቃቸዋል። ኦኬ ያላመነ ነው የሙስሊሞችን እዛ ቦታ ላይ ይኸውልህ፣ አሁን ሙስሊሞችን ብቻ ሳትሆን አጠቃላይ ያላመነ ሰዎች እኮ እነሱን ጨምሮ ሙስሊሞችን ማነሳል እኮ እነሱን ጨምሮ የትኛውም ከክርስቶስ ኢየሱስ ውጭ የሆኑት በሙሉ ፍየሎች ናቸው፣ በግራ ነው ሊሆኑ የሚችሉት። ምክንያቱም ቀኝና ግራ ነው ያለው ሰማይ 3-4 ቦታ በየሃይማኖቱ እግዚአብሔር ግሩፕ ከፍሎ አይፈርድም። ፍርዱ ያለው ቀኝና ግራ ነው። ስለዚህ አማኝ የሆነ በቀኝ ይሆናል፣ የማያምን የትኛውም ዲኖሚኔሽን ሊሆን ይችላል በግራ በኩል ይሆናል። በግራ ያሉት ደግሞ ጌታ ሆይ ሊሉ ግዴታ ነው፣ ሊፈርድባቸው የመጣ ንጉስ ነው ይላል። ወይ ማቴዎስ ወንጌል እዛው ላይ ሌላ ቦታ ላይ ቀደም አንተ የጠቀስከው ላይም በሩ ከተዘጋባቸው በኋላ ጌታ ሆይ በስምህ አጋንንት አላወጣንም ይሉታል እነዚህ ሰዎች። እነሱ ደግሞ ሐሰተኛ ነቢያቶች ናቸው። እዛው ላይ ቁጥር በኢየሱስ አምነው ምግባር የሌላቸው ማለት ነው። አላመኑ፣ ቶታሊ አላመኑ። ኦኬ፣ ግን በስምህ ትንቢት አልተናገርንም እያሉት አላመኑ። ላሳይህ እንዴት እንዳላመኑ። አይ በቃ ችግር የለም። ላንብብልህ። ቆይ አሁን ምን መሰለህ እኔ ባይዘው ነገሩን ደሱ ስማኝ፣ ነገሩን ያዝ አድርጌ የበለጠ ወደፊት እንትን ላይክ ፈርዘር ነገሩ መሄድ ይችል ነበር። ነገር ግን ሰዓት ዛሬ እስከ ተወሰነ ሰዓትም ስለሆነ ላይ በደንብ የገባ ነው። ሰዓቱን በደንብ ብዙ ሰው እየተቀበል ሰው እንዲማማርበት ስለሆነ ነው እንጂ ይሄን ነገር ባይዘው የተናገርከው ዞሮ እዛ ቦታ ላይ ከወሰድ ነው ምን ይላሉ መሰለ ሰዎቹ ጌታ ሆይ በስምህ አጋንንትን አላወጣንምን ይሉታል። እሱ ግን ያኔ አላውቃችሁም ነበር ነው እና ያኔም በስሙ አጋንንት አወጣን ሲሉ አላውቃችሁም። ምናልባት ቸርች ውስጥ ሊኖሩ ይችላሉ። በማሰብ ነው ግን አጋንንት ወጡት። በማሰብ አጋንንት እነሱ እኮ አወጣን አሉ እንጂ ሪል ለማውጣታቸው አምነዋል። ግን በኢየሱስ አምነዋል። ለማውጣታቸው ኢየሱስ ለሱ ይታ እና ምሳሌ ልስጥ። ለምሳሌ አንድ አገልጋይ ወይ ደግሞ አንድ እንግዲህ የክርስቶስ ኢየሱስ አገልጋይ ነኝ ብሎ አስዩ የሚያደርግ ሰው በስም አጋንንት አላወጣንም ሲል በክርስቶስ ኢየሱስ ስም ብሎ አጋንንትን እያወጣ ነው አይደል? አሁን ቸርች ውስጥ እንደ ቸርች ደሱዬ አሁን ስለ ቸርች አይደለም። አንድ ግለሰብ በክርስቶስ ኢየሱስ ስም ብሎ አጋንንት የሚያወጣ ነው አይደል? በስም አጋንንት አላወጣንም ብሎ የሚናገሩ ሰዎች በክርስቶስ ኢየሱስ ስም አጋንንትን የሚያወጡ ሰዎች ናቸው አይደል? እነዚህ ሰዎች እኮ በክርስቶስ ስም ላያወጡ ይችላሉ፣ በአጋንንትም ሊያስወጡ ይችላሉ። በስም ለምን አላወጣንም ማለት እነዚህ ሰዎች አንደኛ ምስክር ሊሆኑ አይችሉም። ምክንያቱም ጌታ ኢየሱስ ያኔም አላቃችሁም ብሏቸዋል። እነሱ በስም አጋንንት አውጥተናል ሲሉ ያኔም አላቃችሁም አላቸው። አይ ችግር የለውም እንደሱ ጌታ ያለው ያኔ አላውቃችሁም ነው እንጂ በስም አጋንንት አላወጣንም ሲሉት አይ እዚህ ጋር ውሸታችሁን ነው ወር ተሳፍታችኋል ብሎ እንትን አላላችሁ። ውሸታችሁ ነው ያኔ አላቃችሁም ማለት እኮ ውሸት ነው፣ ፎልስ ነው። እነሱ እውነት ነው ምናምን እያላቸው አይደለም። ቢሆን ኑሮም አይ እውነት ነው ያኔ ምናምን ይላቸውና ያጸድቃቸው ነበር። እንዲህ እናድርግ ደሱ ሌላ ጊዜ በሰፊው ነገር ድነት ላይም ላይቭ መግባታችን ስለማይቀር ሲዘን ሌላ ቀን አሁን አንተ የፈታውን አተረጓጎም ወር አንድምታ ከየት እንዳመጣኸው ቁጭ ብለን መጽሐፍት እየከፈትን ብናየው አይሻልም? ደሱ እንደዛ ይሻላል። ደስ ይላል። ደስ ጊዜ ያክብርልን። አመሰግናለሁ። ኦኬ ጋይስ ታፕታፕ እያደረግን ምናምን ላይቭን እንቀጥላለን። እናንተ ምርጦች ታፕታፕ ምናምን ማድረግ እንዳደረሱ እስቲ አንድ አፍታ ውሃ እንጎንጭ። ብዙ ያወራቸው ነገሮች ባይዘው ልክ ያሉ ነው። ያው እንግዲህ ሰሚው ይፍረድ። ባይዘው ሁሌ እዚሁ ማፋጠጥ የለብንም። ሰሚው ይፍረድ። ኦኬ ማርቆስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ይመስገን አምላክ። እንዴት ነህ? አለን ይመስገን። ማርቆስ ያኛው ማርቆስ ነህ በፊትኛ ጋር ተመጣ የነበረው? አይ እኔ አላውቅም። የቱ ማርቆስ? አንድ ማርቆስ አለ። እሺ ብቻ እሱ ላትሆን ትችላለች። ችግር የለውም። እሺ ከየት ቤተ እምነት ነህ? ዛሬ ነው የገባሁት። ከቃለዌት ነው። ቃለዌት ነኝ። ቃለዌት ኦኬ። አንተስ የሚሰማ ከሆነ ፕሮቴስታንቶች ገስ ላይ ካሉ ምናምን አስገባቸው። እሺ አንተስ የምትሰማኝ ከሆነ አንተ ሰውዬ ካለ እሺ። ከቃለዌት ነው የመጣሁት አልከኛ? አዎ። መጽሐፍ ቅዱስ ለምሳሌ 66ቱ መጽሐፍት ነው የምትቀበለው?
አዎ ማን ነገረ መጽሐፍ ቅዱስ 66 መሆኑ? ከቤተ ክርስቲያን አባቶች ነው። ታሪክ አለ እኮ የቤተ ክርስቲያን ታሪክ አለ አይደለ? እሺ የትኛው የቤተክርስቲያን አባት ነው መጽሐፍ ቅዱስ 66 ነው ያለው? ትንሽ ድምፅን ደግሞ ከፍ አድርግ፣ የሚሰማ አይመስለኝም። አይ እሱማ እኮ ይታወቃል እኮ በካርቴጅ ጉባኤ በካርቴጅ ጉባኤ ላይም እኮ የተወሰነ የቀኖና ስርዓት የተወሰነ አለ። ከዛ ዘለለ ደግሞ ሌሎች ጉባኤያትን መመልከት እንችላለን። አዎ ካርቴጅ ጉባኤን ምናምን የለዶቂያ ጉባኤዎች አሉ። ግን አሁን የኔ ጥያቄ እነዚህ ጉባኤዎች ላይ መጽሐፍ ቅዱስ 66 ነው ተብለዋል ወይ ነው ፕሮቴስታንቶች ዛሬ እንደሚቀበሉት? አይ 66 አላሉም። ነገር ግን እያንዳንዱ ጉባኤያት የሚያስገቡና የሚያወጡ መጽሐፍቶች ነበሩ። ለምሳሌ የኔ ጥያቄ ምንድን ነው? የካርቴጅ ጉባኤ አለ፣ የለዶቂያ ጉባኤ አለ። ከመጽሐፍት ጋር በተገናኘ ኦኬ፣ ከመጽሐፍ ቅዱስ ለምሳሌ ቅዱስ አትናቴዎስ 39ኛው የፋሲካ መልእክት አለ፣ ፌስታል ሌተር 39 ፌስታል ሌተር አለ። ሌሎች አባቶችም ይዘረዘሯቸዋል። አሁን ፕሮቴስታንቶች ዛሬ በፕሮቴስታንቱ ዓለም ያለው 66ቱ መጽሐፍት የትኛው ጉባኤ ነው? አሁን ፕሮቴስታንቶቹ በሚቀበሉት መልክ ያስቀመጠው የትኛው ጉባኤ ነው? የትኛው አባት ነው? ኦኬ እኛ 66 መጽሐፍ ስንቀበል አሁን ለምሳሌ የብሉይ ኪዳን 37ቱን አይሁዳውያን የሚቀበሉት ነው የምንቀበለው። ደግሞ የአዲስ ኪዳን 27ቱን ደግሞ አሁን የአዲስ ኪዳን ቤተክርስቲያን ያለችው ሌሎች ቤተክርስቲያን የሚቀበሉት ነው። አሁን የኔ ጥያቄ ምን መሰለህ ማርቆስ፣ አሁንም ጥያቄን ባይዘው በደንብ ስማኝ ወንድሜ፣ በደንብ ስማኝ። እንድትሰማኝ የምፈልገው ምንድነው የብሉይ ኪዳን አሁን 66 ሲባል የትኞቹን ነው የምትቀበለው? የአዲስ ኪዳን 27 የብሉይ ኪዳን 39 እሱን አይደለም ፖይንቴ። የትኛው የቤተክርስቲያን አባት ወይ ደግሞ አሁን ካልካቸው ጉባኤዎች ውስጥ ፕሮቴስታንቶች ዛሬ በሚቀበሉት ልክ እነዚህ መጽሐፍት ብቻ ናቸው እስትንፋሰ እግዚአብሔር ብሎ ያስቀመጠው ማን ነው? እኔ ጥያቄ። ኦኬ አሁን ለምሳሌ ቅድም እኮ አንተ አንስተሃል እኮ አትናቴዎስ አሁን 27ቱን የአዲስ ኪዳንና ደግሞ ከብሉይ ኪዳን ውስጥ ከአስተር ውጭ ሌላ መጽሐፍ ይቀበልልህ እንዴ? ይህን ታውቃለህ እንግዲህ። ለምሳሌ አትናቴዎስ እናንተ አውጥቼ ላነብልህ እችላለሁ። አትናቴዎስ እናንተ የማትቀበሉትን መጽሐፍት እዛ ላይ ያስቀመጣቸው መጽሐፍት አሉ አይደል? አንድ መጽሐፍ ነው ያስቀምጠው። እስቲ ንገረኝ። ለምን አልተቀበላችሁትም እሱን መጽሐፍ? ሌሎች አባቶች እሱን ደግሞ አይቀበሉትማ፣ ያወጣሉ። ሌሎች አባቶች ደግሞ ሌሎች መጽሐፍትን አስቀምጠዋል። በተጨማሪ ለምን እነዛን አባቶች አላስቀምጣችሁም? በምን ስልጣንና አውቶሪቲ ነው 66ቱን ብቻ መርጣችሁ የለያችሁት? አልኩት እኮ አሁን ለምሳሌ ቅድም እንዳልከው ቤተክርስቲያን አባቶች አንዱን ያስገባል፣ አንዱን ያወጣሉ። ሌላ ደግሞ አንዱን ያስገባሉ፣ ሌሎች ደግሞ አንዱን ያወጣሉ። ነገር ግን እኛ ደግሞ ከሉተር በፊት ይታወቃል ይሄ ቀኑ ነው። በሮሜ መጽሐፍ ላይ የብሉይ ኪዳን የመጽሐፍ ባለቤቶች አይሁዳውያን ነው ብሎ እንደተገለጸው እዛች ጋር አይሁዳውያን የሚቀበሉትን 22 እነሱ እንደሚሉት እኛ ደግሞ 37ቱን እንቀበላለን። አሁን የኔ ጥያቄ ከሉተር በፊት ይታወቃል የ66ቱ መጽሐፍት? ብሉይ ኪዳን ላይ ቅድም አልኩት እኮ ብሉይ ኪዳን ላይ ከሉተር በፊት 66 የፕሮቴስታንት መጽሐፍት ይታወቃሉ ወይ? እኔ ጥያቄ ማርቆስ፣ አሁን ብሉይ ኪዳን አዲስ ኪዳን አትበለኝ። አሁን ለምሳሌ የብሉይ ኪዳን የአይሁድ ምናምን ብትለኝ አይሁድ፣ አሁን አንተ የአይሁድ እያልክ የምታወራው እጅ ላይ ያለው ሲጀመር የምትቀበላቸው የማዞሬቲክ ቴክስት ነው፣ ከዛ የተተረጎመውን ነው። ጥንታውያን አባቶች ለምሳሌ በአጠቃላይ ደረጃ ዲቴል ንግባ ከተባለ የሰባ ሊቃናት ወይ ደግሞ ሰብቶ ኤጀንቱን ነው የእሱን ትርጓሜ ነው ሲጀመር ከሂብሩ ወደ ግሪክ የተተረጎመው ማለት ነው። አሁን የኔ ጥያቄ ከሉተር በፊት ይታወቃል አይታወቅም? ይህ መጽሐፍ አሁን ፕሮቴስታንቱ ዘንድ 66 የተባለው መጽሐፍ ከሉተር በፊት ይታወቅ ነበር ዓለም ላይ? 66 ተብሎ በቁጥር ደረጃ ይሄ ነው የተባለ እኮ የለም እኮ አልኩት እኮ ቅድም። አሁን ከሉተር በፊት ይታወቃል ወይ ነው? አሁን ፕሮቴስታንት ይታወቃል። ፕሮቴስታንት እሺ፣ ማንስ እንትና የሚባል አባት ነገረኝ። አሁን ላልሰጥ ይችላል፣ ሌላ ቀን እሰጣለሁ። አሁን በእጅ ላይ ስለሌለ ሌላ ቀን እሰጣለሁ። ችግር የለውም። አሁን እኮ ካልተዘጋጀበት ማርቆስ፣ አልተዘጋጀውም ኦር ሬዲ አይደለሁም አሁን ማቅረብ አልችልም ካልከኝ እኮ እኔ ችግር የለውም እናልፋለን። በቃ ችግር የለውም። እሺ በቃ እኔ አሁን ይሄ ላይ ግዴታ መመለስ አለበት የሚገባው ሰው በሙሉ የሚጠይቀውን ነገር ግዴታ ቃል በቃል መመለስ አለበት እያልን አይደለም። አሁን ማስረጃ መስጠት ማችል ከሆነ ዝግጁ ካልሆንክ በቃ ይለፈኝ ማለት ይቻላል። ኦኬ፣ ወደሚቀጥለው ሀሳብ መሄድ እንችላለን። እሺ ወንድሜ። አይ ችግር የለውም፣ ሌላ ቀን እሰጣለሁ። እሺ እንደዛ እናደርጋለን። ከየት ዲኖሚኔሽን ነበር መጣው ያልከኝ? ቃለ ሕይወት ነው። ኦኬ ቃለ ሕይወት ቤተክርስቲያን ኢትዮጵያ ከገባች ስንት ዓመት ይሆናታል? 100 ዓመት በላይ ይሆናል።
ሪሊ ይህ ዓመት ነው ባለም ከመቶ ዓመት በላይ ይሆናል ኢትዮጵያ ከገባች። እኔ አሁን እንደማውቀው ከሆነ በ1942 አካባቢ ነው እኛ አካባቢ የገባው በሚሽነሮች አማካኝነት እኛ አካባቢ የገባው። ከዛ በፊት ግን 1920ዎቹ አካባቢ እንደገባ ነው ታሪክ የሚናገረው። አሁን የኔ ጥያቄ ምን መሰለህ፣ ኢትዮጵያ ውስጥ ቆየች የምትባለው ቸርች መካነ ኢየሱስ ናት አይደል? ከመካነ ኢየሱስ ቀጥሎ ቃለ ሕይወት እንዳለች። መካነ ኢየሱስ ስንት ዓመቷ ነው? 100 ዓመት ሞልቷታል መካነ ኢየሱስ ራሱ? እኔ እንጃ። ስለዚህ 100 ዓመት አልሆናትም ማለት። አሁን የኔ ጥያቄ ምንድነው፣ ወደ ጥያቄ ልግባ። መካነ ኢየሱስም ሆኑ መካነ ኢየሱስም ላይ ቃለ ሕይወትም ሊሆን ይችላል፣ ሙሉ ወንጌልም ሊሆን ይችላል። ኢትዮጵያ ውስጥ እነዚህ ቸርቾች ከመግባታቸው በፊት ሰዎች ሲድኑ ወዴት ነበር የሚጨመሩት? ወንጌል ተሰብኮላቸው ኦኬ፣ ልክ ሲያምኑ አምነው የትኛው ብረት የት ሄደው ነበር የሚጠመቁት? እንዴ ከኢትዮጵያ ውስጥ እኮ ፕሮቴስታንት ከመግባቱ በፊት እኮ የነበረችው ቤተክርስቲያን ኦርቶዶክስ እንደሆነች እኮ ይታወቃል። ነገር ግን አንድ እውነት ማወቅ ያለብን ነገር አሁን ለምሳሌ እኔ ባደኩበት አካባቢ ስለዚህ ሰዎች ቆይ ወደዛ ከመሄድ በፊት ስለዚህ ሰዎች ፕሮቴስታንት የሚባል ነገር ኢትዮጵያ ውስጥ ከመታወቁ በፊት ከዛሬ 70-80 ዓመት በፊት ወደኋላ ስንመለስ ሰዎች ሲድኑ ወደ የትኛው ቤተክርስቲያን ነበር የሚጨመጡት? ወደ ኦርቶዶክስ አይደል? ኦርቶዶክስ ነበረች። ስለዚህ ሰዎች ወንጌል ሲሰበክላቸው አምነው የሚጠመቁት በኦርቶዶክስ ቤተክርስቲያን ውስጥ ነበር አይደል? አይ ሲጀመር አምነው ለማ እዛ ውስጥ እኮ ይኖሩ ነበሩ። ዝም ብሎ እኮ ነው ይከተሉት ነበሩት። እኔ አቀለ እንዴ እዛ ውስጥ ስለነበርን ከዛ ውስጥ ስለወጣን ምክንያቱም ከዛ ውስጥ ኦርቶዶክስ ነው የወጣኸው? ኦርቶዶክስ ነው የወጣኸው? እኔ እንኳስ ገና በልጅነቴ ነው ቤተሰብ ወደ ፕሮቴስታንት ከሆነ በኋላ ነው እዛ የተወለድኩት። ግን ግራንድ ፋዘር ከዛ ነው የወጣ ነው የምትለኝ ምኑን ነው ታዲያ? ከዛ ነው የወጣ ነው የምትለኝ ምኑን ነው? አይ ፋዘር ከዛ እንደወጣ አውቃለሁ እኮ ነው ያልኳለሁት። ፋዘርም ሌሎችም ግራንድ ማዘርም ሌሎችም አያቶቼ እዛ ስለነበሩ እኮ ነው ማወራ። እኔ እዛ ውስጥ ባላድግም እዛ ውስጥ ስለነበሩት እኮ ነው ማወራ። አሁን የኔ ጥያቄ ምንድነው? ስለዚህ የአንተ መረዳትና የአንተ አንደርስታንዲንግ ሰዎች ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት ክርስትና የሚባለው ወይ ደግሞ የሚያድነው እምነት ኢትዮጵያ ውስጥ አልነበረ? ኦኬ፣ መሀል ላይ የገባበት መሰለኝ። ሄሎ፣ ይሰማል? ትንሽ ስልክ የተደወለ ስለሆነ ነው። ወይ ተመልሰህ ትመጣለህ፣ አላውቅም። ችግር የለም። እሱ ነው ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት ሰዎች ኢትዮጵያ ውስጥ አይድኑም ነበር ብዬ ነው ማምነው። አይድኑም። በጣም በጣም ጥሩ። ስለዚህ እግዚአብሔር ስራውን ለ1900 ዓመት ወይ ደግሞ ኢትዮጵያ ውስጥ ለምሳሌ ለ1900 ምናምን ዓመት ሰዎች ክርስቶስ ኢየሱስ መጥቶ ከሞተ ዓለምን ካዳነ በኋላ ለ1900 ዓመት ሰዎች አይድኑም ነበር ኢትዮጵያ ውስጥ። አው የሚያምኑት ብቻ ነው የሚድኑት። በአባትና በአያት እኮ እምነት የሚከተሉ ሰዎች አይድኑም። ችግር የለውም። ቆይ አመጣለሁ። ችግር የለውም። ስለዚህ ሰዎች ለ1900 ዓመት አይድኑም ነበር። እኔ አላልኩትም። ነገር ግን በዛ አይድኑም እኮ አልከኝ። አይድኑም ነበር ነው እምነት የምንቀበለው እንጂ ስለ አባትና እኔ አሁን ማርቆስ ስለ አንተ አባትና አያት እኔ ይቅርታ አድርግልኝና ስለ አንተ አባትና አያት አይመለከተኝም። መጀመሪያ ምን አልከኝ? ሰዎች ለመጀመሪያ 1900 ዓመት ፕሮቴስታንቲዝም ኢትዮጵያ ውስጥ ከመምጣቱ በፊት አይድኑም አልክ አይደል? አዎ አይድኑም ስልህ ለምሳሌ በውርስ እምነት የሚቀበሉት አይድኑም ለማለት ነው። ስለ ውርስ አላወራሁም። እኔ ምንድነው ውርስ? እኔ ስለ ንብረት አላወራሁም እኮ። የምን ውርስ ነው የምታወራኝ? እኔ ከዛ በፊት ሰዎች ይድናሉ አይድኑም ነው ጥያቄ። ከዛ በፊትማ የሚያምኑት እኮ ይድናሉ፣ የማያምኑት እኮ እንዴት ይድናሉ? በጣም ጥሩ። የሚድኑ ሰዎች የት ነበር ሄደው የሚጠመቁት? አምነው የሚያምኑ ሰዎች የት ነበር ሄደው የሚጠመቁት? አምኖ አይደለማ የሚድኑ፣ በሕፃንነት አይደለም የሚጠመቁት። ረመዳን ታምኑ እኮ ነው የሚጠመቁት እኮ ወንድም። የትኞቹ ሰዎች ናቸው የሚድኑት? እንዴ አምነህ አይደለም መጠመቅ አለብህ? አምነህ ጌታ ኢየሱስን ተቀብለህ አይደለም መጠመቅ አለብህ? ስለዚህ ሰው በሕፃንነታቸው የሚጠመቁ ሰዎች በሙሉ አይድኑም። በሙሉ አይድኑም እያልኩ ሳይሆን ለምሳሌ በዛነ ሳታምንት ይጠመቃለህ። ከዛ በኋላ ግን ስለ እምነቴ ሳይናገሩ በዛች ውስጥ በምትኖርበት ጊዜ ሳታቅ ሌላ አምልኮ እየተከተልክ እዛ ውስጥ እየገባ ምናምን ያልክ ትኖራለህ። ኖርማል ሆነ ትኖራለህ። ማን መጥቶ ያስተምራል? ምንድን ነው የምታወራው ወንድማችን? እሺ ለምሳሌ አንድ የመጨረሻ ጥያቄ ልጠይቅ። አንተ የምታወራውም ነገርም ብዙ አንደርስታንድ። ለምሳሌ መካነ ኢየሱሶች ህፃናትን በልጅነት ነው የሚያጠምቁት አይደል?
አዎ አይድኑም እነዛ ህፃናት? አይ ካደጉ በኋላ እኮ ወደ ጌታ ኢየሱስ ክርስቶስን ይቀበላሉ፣ ያምናሉ። በህፃንነት እኮ እየተጠመቁ እኮ ነው። መጽሐፍ ቅዱስ ያመነ የተጠመቀ ይድናል ነው የሚለው። መካነ ኢየሱስ ህፃናትም በልጅነት ታጠምቃለች። አይድኑም ህፃናቱ? አይ እኔ መካነ ኢየሱስ ስላልሆንኩ ስለ መካነ ኢየሱስ ባትጠይቀኝ ጥሩ ነው። ስለዚህ የተለያየ ቸርች ናችሁ? እኔ በመካነ ኢየሱስ ስላልሆንኩ ስለ መካነ ኢየሱስ እንደዛ አይድኑ ምናምን ብለህ ባትጠይቀኝ ጥሩ ነው። አንድ ቅድም እኮ የተለያየ ቸርች ናችሁ ወይ? የተለያየ ቸርች ናችሁ? የተለያየ ቸርች ናችሁ? ዲኖሚኔሽን እኮ እንደሚለያይ እኮ ታውቃለህ አንተም። ቃለ ሕይወትም ሆነ መካነ ኢየሱስ ስለ መካነ ኢየሱስ የተለያየ ቸርች ካልሆናችሁ መካነ ኢየሱስ ውስጥ ያሉ ህፃናት በልጅነታቸው ሲጠመቁ ይድናሉ አይድኑም? እነሱ እኮ ጋድ የሚያጠምቁበት እኮ የራሳቸው የሆነ መሰረት አላቸው እኮ። ስለዚህ አታውቅም። አንድ የመጨረሻ ጥያቄ ልጠይቅ፣ በቃ ሰዓታችንን በአግባቡ ለመጠቀም። በእናንተ ቸርች ህፃናት ስንት ዓመታቸው ላይ ነው የሚጠመቁት? ከ12 ዓመትና ከዛ በላይ ሲሆን ነው የሚጠመቁት። ወደ ጌታ ኢየሱስን ሲያምኑ ነው የሚጠመቁት። ኦኬ። አንድ የ8 ዓመት ህፃን ልጅ ምንድን ነው የሚባለው በእናንተ ቤተክርስቲያን? ክርስቲያን ተብሎ ይጠራል? አይ የክርስቲያን ቤተሰብ ልጅ ይባላል እንጂ ክርስቲያን ተብሎ ይጠራል? ክርስቲያን ተብሎ ይጠራል ልጁ? እሱን አላውቅም። እንዴ ሳይጠመቅ ሳያምን እንዴት ክርስቲያን ተብሎ ይጠራል? ሰው ሲጀመር ክርስቲያን የመሆነው እኮ አምኖ አይደለ? እሱን እኮ ነው የኔ ጥያቄ። አንድ አሁን በእናንተ ቸርች የ12 ዓመት ላይ ነው ህፃን ልጅ የሚጠመቀው አልከኝ። የ8 ዓመት ህፃን ልጅ ምንድን ነው የሚባለው? ክርስቲያን ተብሎ ይጠራል? ኦር የ6 ዓመት ህፃን ልጅ ኦር የ9 ዓመት ልጅ ምን ተብሎ ነው የሚጠራው? ኦኬ። ስለዚህ ማርቆስ እዚህ ላይ ይብቃ መሰለኝ። እግዚአብሔር ያክብርልህ። ተመልሳ ምን አልክ? አንድ የ8 ዓመት ህፃን ልጅ ክርስቲያን ተብሎ ይጠራል አይጠራም? በእናንተ ቸርች ክርስቲያን እኮ ሰው ባለው በእምነት አይደለ? እኔ 11 ዓመቱ ልጅ 10 ዓመት። ስለዚህ አይባሉ? እኔ እሱን ሌላ አልችልም። ክርስቲያን ይባላል አይባልም ብዬ መናገር አልችልም። እንዴት አትልም እንዴ? እንዴት አትልም? ለምን አትልም እንዴ? ሰው ሲያምን ነው አምኖ ሲጠመቅ ነው ክርስቲያን የሚባለው ካልከኝ፣ ያ ህፃን ልጅ ደግሞ ገና ካልተጠመቀ የ8 ዓመት ህፃን ልጅ ገና 12 ዓመቱ መጠበቅ ስላለበት እንዴት ክርስቲያን ነው ወይስ አይደለም የሚለው ለመመለስ ለምን ትፈራለህ? አይ እኔም ማቆ ሰው በክርስቶስ አምኖ ነው ክርስቲያንም ሆኖ እንግዲህ ከዛ በቤት። ስለዚህ ህፃናቱ ክርስቲያን ይባላሉ አይባሉ? ቀላል ነገር። ህፃናቱ ክርስቲያን ይባላሉ አይባሉ? አይ እሱን ነገር ይባላሉ አይባልም። ሰው አምኖ ነው እንግዲህ ክርስቲያን ነው የሚባለው። ሳያምን ክርስቲያን ይሆናሉ ማለት ይከብደኛል። እሺ ቢሞቱስ? አንድ ህፃን ልጅ በ8 ዓመቱ ወር በ9 ዓመቱ ቢሞት የት ነው የሚሄደው? እሱን እግዚአብሔር ያውቃል። ምን ሳያምኑ ሳይጠመቁ በልጁ የሚያምን ግን አሁን ተፈርዶበታል ይላል መጽሐፍ ሲናገር አይደል? አዎ። ታዲያ ህፃናቱ የት ነው የሚሄዱት? እሱን እኮ ጋዲ እግዚአብሔር ያውቃል አልኩት እኮ። ለምሳሌ በእናት ማህፀን እያለች እኮ ህፃን እኮ ሊሞት ይችላል። በዛ ሰዓት ማን ያውቃል? እግዚአብሔር ያውቃል ሆኗል። የመጨረሻ መልስ ወንድማችን ማርቆስ፣ ስለነበረን ቆይታ እናመሰግናለን። አትጥፋ፣ ጌታ ያክብርልን። እሺ ወንድሜ እናመሰግናለን። እሺ ጋይስ እንደምታዩት ነው እንግዲህ መልሱ። ኦርቶዶክስ ቤተክርስቲያንን ሰው ብዙ ጊዜ ለመቃወም ነው ጀስት እንደዚህ የሚሉት፣ ግን ያው የራሳቸው እምነት ላይ ሲመጣ እንዴት እንደሆነ ታያላችሁ። እግዚአብሔር ያውቃል ነው የመጨረሻ መልስ። እግዚአብሔር ያውቃል። እሺ የትንሣኤ የሚል ዩዘር ኔም አንተሽ ድምጽ ማሰማት ትችላለህ። መሀል መሀል ላይ ብሮስኪ የምትለው ነገር ካለ እሺ። የትንሣኤ የሚል ዩዘር ኔም የትንሣኤ መስካሪዎች ዓለም አቀፍ ቤተክርስቲያን ነው የሚለው። አዎ እንደዛ ነው የምለው። ፓስተር ብዬ ልጥራ ወይስ ምንድነው ታይትል? ይቆይ እሱ ለጊዜው ይቆይና ምንድነው? አይ
ለምሳሌ የትንሳኤው የቸርች ስም ነው ያስቀምጥከውና አገልጋይና ምንድን ነው? እስኪ ስለ ራስህ ንገረን ወደ ሀሳቡ ከመግባታችን በፊት። ቸርች ሳይሆን በቸርች ውስጥ ያለ የወንጌል ሚኒስትሪ ነው። በዛ በግሩፕ ነው የወንጌል ምስክርነት ግሩፕ ነውና እሱ ቸርች ሳይሆን ሚኒስትሪ አይነት ነገር ነው። ቸርች አይደለም። እሱ ምን የሚባል ቸርች ውስጥ ነው? ሙሉ ወንጌል ነው። ኢትዮጵያ ሙሉ ወንጌል ቤተክርስቲያን ውስጥ የእንትኑ አለ፣ የአገልግሎት ዘርፍ አለ። አሁን ይሄ የወንጌል መስካሪዎች ግሩፕ ነው። በዛ ነው እንትን ብለው እንጂ ራሱ የቻለ ቸርች አይደለም። ሙሉ ወንጌል ውስጥ ያለ አገልጋይ ነው። አዎ አለ። ወንድማችን ድምጽ መሀል ላይ ይቆራረጣል። ይቅርታና አለው ይሰማኛል። ስለዚህ የሙሉ ወንጌል አገልጋይ ነህ እና ነኝ። በጣም ጥሩ። ሙሉ ወንጌል በልሳን መናገር ወይ ደግሞ የጸጋ ስጦታ በሚባለው ታምናለች አይደል ቸርቿ? በጣም አንተ ልሳን የመናገር ጸጋ ሙሉ ወንጌል የተባለው ለዛ ነው። ሙሉ ወንጌሏን ትቀበላለች ነው። ልሳን የመናገር ጸጋ ተሰጥቷል አንተ? በጣም አለኝ። እንደው ምንም ይሄው ኮሜንቱን አጠፋለሁ። እኔ መስማት ስለምፈልግ ነው። ብዙ ጊዜ ሰምቼ አላውቅም። አሁን ላይክ መናገር ትችላለህ? የምትናገረው ራስህ ስትፈልግ ነው የምትናገረው ወይስ የእግዚአብሔር መንፈስ ሲወርድብህ ነው የምትናገረው? ሊሳን እንግዲህ ሊሳን ዝም ብሎ የሚነገር ሳይሆን በአገልግሎት ላይ ሆነ እያገለገልክ እግዚአብሔር በሊሳን መካከል ነው ቃሉን እያስተማርክ እየሰበክ በአገልግሎት ማዕድ ውስጥ ሆነ ሊሳኖችን ተቀበላለህ፣ ትጸልያለህ። ሊሳን ማለት እኮ መጸለይ ማለት እኮ ነው። ስትጸልይ ስታገለግል የምትናገረው ነው እንጂ ዝም ብለህ በየሜዳው በየእንትኑ ዝም ብለህ ሊሳን አለኝ ብለህ የምትናገረው አይደለም። መናገር ይቻላል፣ ባይዘዋይ ይቻላል፣ ግን ዝም ብሎ የሚነገር አይደለም። ሰው ተናገር ስላለ የሚነገር አይደለም። እየሰማኝ ፕሊዝ። ነን ስቶፕ ነው እያወራ ያለውና ይቅርታ። መናገር ትችላለህ? ይችላለሁ። ተናገርልን። እንደው ለምን መሰለህ መጽሐፍ ቅዱስ ላይ ምን ይላል? ለምሳሌ አሁን እኛ ክርስቲያኖች ፕሮቴስታንቶች አልዳናችሁም ብለን ነው የምናምነው። ፕሮቴስታንቶች ደግሞ እኛ ኦርቶዶክሶችን ኦር ክርስቲያኖችን አልዳናችሁ ነው የምትሉትና ጳውሎስ ደግሞ ላላመኑት ምልክት ይሆንላቸዋል ብሏል አይደል? አሁን ለምሳሌ ያው ፕሮቴስታንቶች ልክ ነገር አልዳናችሁ ብላችሁ ለኛ ይሄ አገልግሎት ነው። ባይዘው 1700 ሰው እያየ ነው የእግዚአብሔርን ይሄን ትልቅ ጸጋ የእግዚአብሔርን ይሄን ትልቅ ስጦታ ብዙ ያላመኑ ሰዎች እዚህ ስለሚኖሩ ብታሳየን ብዙ ሰዎች ወደ ጌታ ሊመጡ ይችላሉ። ልክ ነህ። አሁን ይሄ ጸጋ ስጦታዎች እያንዳንዱ የተለያየ ጸጋ ስጦታ እንደሚሰጥ በቆሮንቶስ ላይ ጳውሎስ ይናገራል እና አንዱ ሊሳን የሚናገር ከሆነ የሚተረጉም ሰው ይኖር ይላል። አሁን እኔ ስጠኝ ጸጋ በሊሳን የመናገር ጸጋ ነው ስጠኝ። ያንን ደግሞ የሚተረጉም ሰው መኖር መቻል አለበት ሲነገር። ካልሆነ ግን ዝም ብሎ ቢናገር አንድ ፕሮቴስታንት ወዳጅ አለኝና አንተ ተናገር ገብቶ የሚተረጉም አለ። አንድ ሞዶ ፕሮቴስታንት አለ። ቀጥል እስኪ ማን ነው እሱ? አገናኘን ከሱ ጋርና እስቲ ልስማው ከሱ መጀመሪያ። እግዚአብሔር ስራ አይሰራም እንዴ? ቆይ አሁን አንተ የምትተረጉሙን ሰዎች ላይ ከሐዋርያ ስራ ምዕራፍ 2 ላይ እንዳለው ሰዎች እንዴት በገዛ ቋንቋችን እንሰማለን ይናገራሉ እንዳሉት አሁን አንተ ስትናገር እግዚአብሔር ሰዎች ጋር ተተርጉሞ እንዲደርስ ማድረግ አይችልም እያልከኝ ነው? ይችላል። የሚሰሙ ሊኖር በእርግጥ አሁን ከሚሰሙ ከነዚህ ሰዎች የመስማት ጸጋ ያለባቸው ሊኖሩ ይችላሉ። ማን ያውቃል? አሁን እሺ ትልልናል አትልልን? እስቲ እሱን በኋላ ላይ እንትን ልበል። ወደ ሌሎች ጥያቄዎች ይለፍና ዝም ብሎ ከሚናገር ቅድም ብያለሁ። ላሰማህና አንድ ነገር ላሰማህና ይሄ መጽሐፍ ቅዱስ ላይ የሚታወቅ ልሳን ነው ወይስ አይደለም የሚለውን ነገር ትነግረኛለህ። ላሰማህ። እሺ
Manteria, Shibrose Paranamanta, Muru 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 Muru, Yatatatata, Muru 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 Muru, Yatatatata, Mata Kachakaliba, Maila Vula Vinta, Mata Kachakaliba, Maila Vula Vinta. Magalarabashanda Braglarabashanda Bagaliabo, Elabashanda Braglarabashakalabaye, Elabashanda Braglarabashana Magadiana Magatola Baya, Layalabas. Andalaba Karabas, Endolarabas, Shinababa, Sudanaba, Radolabas. ኦኬ ሰምተዋል አይደል? ቆይ አንዴ አንተ ከመቀጠል በፊት ልሳን የመተርጎም ጸጋ ያላችሁ ሰዎች አንድ ቁጥር ሲጽፉ አስገባል። አንድ ቁጥር ጻፉ። ልሳን የመተርጎም ጸጋ ያላችሁ ሰዎች አንድ ቁጥር ጻፉ። ልሳን የመተርጎም ጸጋ ያላችሁ ሰዎች እሺ። አንዴ ቆይ ኦኬ። እኔ ሰው መሳብ ቆይ አንዴ ሄሉ ስቤሻለሁ። ሄሉ በጣም የምትገርም አገልጋይ ናትና ሄሉ እየስቤሻለሁ ግቢ። እሺ አለ ወንድማችን አለ እያወራ ከሆነ ሚዩት ነህ። ወንድማችን እያወራ ከሆነ ሚዩት ነህ። ያለበለዚያ ወይ ወደሚቀጥለው ሰው እንሂድ። እያወራሁ ነው። አይሰማም? አሁን ይሄው ቅድም ያልኩህ ልጅ አሁን የገባው ልጅ ነው እና አሁን አንተ ልሳኑን ተናገር። የመተርጎም ጸጋ ያለው ሰው ነው። ፕሮቴስታንት ነው። አንተ ቀጥል። ይሄኛውን ጠይቃለሁ። አንተ ልሳኑን ተናገር፣ ከዛ እሱ ይተረጉማል። እንቀጥል። ይሄው ኮሜንት አጠፋለሁ። እኔ ቀልድም አይደለም ያዝኩት። ይሄው ኮሜንት አጠፋለሁ። ሰው የማይሆን ነገር እንዳይጽፍ ሼካ ፓራባስ ፕራዳባ ጄካ ማንታ ራቦላ ሴፕራታ ካፖላ ባላባ ጃና ማንታ ቀጥል ኤሌቬስ ፕራዱካ ቴኬፌሌ ቤንታስ ክራባ ጆኮ ሞንታ ላፕራባ ሴፕሬጀንቶ ኮራባላ ቢላቦሳ ማፓስ ክራንታ ካላቫሳ ዤኬ ፔኬ ፔሌ ቬንታስ ፕሮዶሞ ሶክሮቦ ጆኖ ሞንታ ዣዶ ሴፕራኩታ ካያ ዚና ማንታ ሌፕራቱካ ሴባንታያ ኤልቫስ ፕሮዣና ሞሴ ሌፕሮቴኬ ፔል ባንዳስ ኪባያ ዚፕሮ ሴክራ ጁንዱስ ክሪቫቫባሼና ማንታ። ኧረ ቀጥል። ይሄ መቀጠል አለ። ልጀምር? አዎ የተወሰነ ቀጥል። ኃይል አለው። እሺ ይተርጎምና እሱ ከተረጎመ በኋላ ሊቀጥል። ኃይል አለው፣ በጣም ኃይል አለው። ቆይ አንዴ ኮሜንት ኦፍ ላድርግ። እናንተ ሰው ይተው ኮሜንት ላይ ቀጥል። ኃይል አለው። ይተርጎም። እስቲ የሚተረጉመው ሰው ይተረጉምና ሊቀጥል። ወንድማችን አሁን በአገልግሎት መሀል ለምን ተረጉም? ምክንያቱም አንዱ ሲናገር መተርጎም አለበት ይላል ቃሉ። እሱን ቀጥል። አንድ ላይ ተረጉማል። ችግር የለውም። አስገብቼዋለሁ። ይኸው የትም አይሄድም እኮ እዚህ ጋር ነው ያለው። ቀጥል እባክህ። ይሁን በቃ በቂ ነው። እስከዚህ በቂ ነው መተርጎም ከቻለ። እሺ በቂ ነው። እሺ እናመሰግናለን። ለማንኛውም የምር ይሄ ቀላል የሚባል አገልግሎት አይደለም። እሺ ኦኬ። ቪዲዮ ላይ ያሳይ ነው መሰለኝ። አንተሽ እንዳትወጣ ትተረጉማለህ። እየሰማች ነው ወይ? አቦዘነች። ለአንቺ ነው የምናገረው። እሺ ይህን እየጠጣ ገብተህ ትረብሻለህ። እዛ ምን ቤት እሺ ልዩ እናመሰግናለን። አንተሽ ሲመቻ አሳውቀኝና ትተረጉማለህ። ሲመቻ አንድ ቁጥር ጻፍልኝ። ስራ ቦታ ስላለ ነው። እሺ ወንድማችን ይቀጥላል። በጣም ጥሩ። እሺ ሁለተኛ ጥያቄ ላቀርብልህና ሌላ ጊዜም እየመጣ እንደዚሁ አንዳንዴ እንድታገለግለን እንፈልጋለን። እሺ
አልፎ አልፎ ችግር የለውም። እሺ ሁለተኛ ጥያቄ ሙሉ ወንጌል ነው ያሉት ብላ ከሙሉ ወንጌል ነው የመጣሁት ብለኸኛልና ለምሳሌ መካነ ኢየሱስ ቤተክርስቲያንን ስትመለከታት ሁለታችሁም በመጽሐፍ ቅዱስ ብቻ በሚል ትምህርት ነው አይደል የምታምኑት? ሙሉ ወንጌልም መካነ ኢየሱስም አይደል? ቅዱስ ነው፣ እንደዛ ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት ወይ ደግሞ ሶላ ስክሪፕቹራ የሚለው ትምህርት የፕሮቴስታንት አምስቱ ሶላዎች ውስጥ አንዱ ነው አይደል? እና መጽሐፍ ቅዱስ ብቻ ሙሉ ወንጌልም አሁን አንተ ያለባት ቸርች መጽሐፍ ቅዱስ ብቻ ትላለች። መካነ ኢየሱስም ደግሞ አንተ መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ትላለች። ነገር ግን ለምሳሌ ሙሉ ወንጌል እናንተ ጋር ስንመጣ ሰው ባመነበት ቅጽበት ይድናል ነው አይደለ? ትምህርቱ የሙሉ ወንጌል ትምህርት ወንድሜ ያመነ ይድናል። አዎ ወደ መካነ ኢየሱስ ስንሄድ ደግሞ መካነ ኢየሱስ ቤተክርስቲያን ደግሞ ሰው አምኖ ሲጠመቅ ነው የሚድነው እንጂ ባመነበት ቅጽበት አይድንም ብላ ነው የምታምነው መካነ ኢየሱስ። ኦኬ ሁለታችሁ ምንድነው መጽሐፍ ቅዱስ ብቻ ቃል ሲናገር እኮ ሙሉ ወንጌል ላይ በመጽሐፍ ቅዱስ ብቻ የሚለው ማርቆስ ወንጌል ምዕራፍ 16 ቁጥር 5 ላይ 15 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረታት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል፣ የሚያምኑትን እነዚህ ምልክቶች ይከተሏቸዋል ብሎ አንተ ቅድም ከተናገርከው አንዱ በሊሳን መናገር አሁን ሰዎች እንደሚቀልዱትና እንደመሾፉ ሳይሆን ላመነ ሰው እኔ እሱ ላይ ሳይሆን የኔ ጥያቄ ምን መሰለህ መካነ ኢየሱስ ሊመጣ እኮ ነው ዳንተ አይ እኔ አሁን ምልክቶቹ ላይ ሳይሆን መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ትልና ሰው አምኖ ሲጠመቅ ነው የሚድነው ትላለች። ሙሉ ወንጌል ቤተክርስቲያን ደግሞ መጽሐፍ ቅዱስ ብቻ ትልና ሰው ባመነበት ቅጽበት ነው የሚድነው ትላለች። የትኛው ነው ትክክለኛ ትምህርት ነው? የኔ ጥያቄ አምኖ ተጠምቆ ማመን አንደኛ የሰው ልጅ ለማመን ወሳኙና ዋናው ነገር ማመን ነው። ያመነም የተጠመቀም ይድናል ይላል። አምኖ ደግሞ ይጠመቃል። ያመነ ሰው ሙሉ የሚሆነው ለመዳን ነው የሚጠመቀው። የዳነ ሰው ነው የሚጠመቀው። የዳነ ሰው ይጠመቃል። መጀመሪያ ማመን ነው የሚቀድመው። መካነ ኢየሱስ ደግሞ ለመዳን ነው ሰው ብላ ነው የምታምነው። መካነ ኢየሱስ ደግሞ ሰው ለመዳን ነው የሚጠመቀው ብላ ነው የምታምነው። ለመዳን ነው የሚጠመቀው። ኦኬ እሱን አያገባኝም። የነሱ ዲኖሚኔሽን ስላልሆንኩ እኔ አላቅም ግን ያስኬዳል። አያገባኝም ያልኩት ትክክለኛ መልስ ነው። የተለያየ ቸርች ስለሆናችሁ አንተ ራስህ ነው እሺ ወንድማችን ስምህን ግን አልያዝኩም። ሌላ ጊዜ አንዳንዴ ስትመጣ እንድቀበል ስምህን ማን ልበል? ከይቅርታ ጋር ያው ጨርሰናል። በእርግጥ አስራት ነኝ። እሺ ወንድማችን እናመሰግናለን። እሺ ታንክ ዩ። እሺ ሌላ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ኦኬ ያው አያገባኝም ብለዋል። ሰምታችኋል። መጨረሻ ላይ ስለነሱ አያገባኝም ሌላ ዲኖሚኔሽን ናቸው ብለዋል። በቃ ፕሮቴስታንቱ ዓለም ላይ በዚህ ደረጃ ነው መበጣጠቅ ያለው። ሁሉም የተለያየ የራሳቸውን ትምህርት ይዘው ነው የሚቀጥሉት። አንዱ ስለሌላው አያገባውም። በቃ አያገባኝም ስለነሱ ነው ያለው። ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። አንተሽ ትርጉም በአንተሽ ዋሴ ሪከርድስ አንተሽ ስራ ላይ ነው ጋይስ። ለዛ ነው ውጭ ያው እንግዲህ የሰርግ ምናምን ሲበዛ ፕሮቴስታንቶች አንድ ቁጥር ጻፉ። ከዛ በዛ መሰረት የምንቀበላችሁ ይሆናል። ታብታብ አድርጉ ጋይስ። 1 ቢሊዮን እናስገባው ታብታቡ ላይቭ ምናምን ዲስኮኔክት እንዳያደርግ እንደዛ እናደርጋለን። ፕሮቴስታንቶች አንድ ቁጥር ጻፉ። የተለያዩ ሀሳቦችን እያነሳን የምናወራ ይሆናል። ቶኒዬ እንኳን ደህና መጣ። ሰላም ጋዲ ሰላማችሁ ይብዛ። እንዴት ናችሁ? እንዴት ነው? ሁሉ ሰላም ሰላም መስከን። ምንድነው የወፍ ቋንቋ ትርጉም ምናምን? የወፍ ቋንቋ ወፎች ናቸው እኮ የሚረዱት። ልሳን እንዲናገር እድላችንን ሰጥቼው ነበረ እና አንተሽ ነበር የሚተረጉመው። ምርጥ ሰው ነው ግን እንትን በቃ ወንጌል ላይ የሚናገረው ነው በቃ የቻለውን እንትን ፈጽሞታል። ለሌሎች ምልክት ይሆናል ስለሚል በቃ እውነት ነው። በቃ በተሰጠው ጸጋ አላፍረም ማለት ነው። ሌሎቹ እንትን አንናገርም ምናምን ስለሚሉ እሱ ጀግና ነው። ቴንክ ዩ። ልክ ነህ። እሺ አንድ ቁጥር ጻፉ። እኔ ነኝ መሰለኝ ደግሞ ትንሽ የገፋፋሁት
በእርግጥ ለማያምኑ ሰዎች ምልክት ይሆናል ጳውሎስ ይላል። ኦፍ ኮርስ በዛ ጊዜ እንደዛ ምልክት ነበረ ለማያምኑ ሰዎች። ያኔ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደባቸው ሰዓት ላይ ለማያምኑ ሰዎች የምር ምልክትም ነበር እና ትንሽ ገፋፋሁት መሰለኝ እኔም። ኤኒዌይስ ምስኪን ወንድም ነው፣ ግን ጌታ በሚያውቀው ምስኪን ወንድም ነው። እሺ አንድ ቁጥር ጻፉ ፕሮቴስታንቶች። እስቲ እናውራ ስለ ፕሮቴስታንቲዝም። ግቡና አንዳንድ ነገሮችን መጽሐፍ ቅዱስ ላይ ያሉ ጥያቄዎችን እንጠይቃችሁ፣ የተለያዩ ሀሳቦችን እያነሳን ኦኬ ኑ ወደ ፍጡራን አምልኮ የሚል ኮመንት አየውና እስቲ ወንድማችን እንደው መፍጨርጨር ብቻ ሳይሆን ሳብል አድርገህ አንድ ዩዘር ኔም ኢየሱስ ያድናል ብለሃል። እንግዲህ የኢየሱስን አዳኝነት ገብተህ ነገረን። ደግሞ ፎሎ ታደርገኛለህ ጭራሽ ሀርጋዱላ ትላለህ። ታዘብ አይ ቲንክ የዩዘር ኔም አቋል ኦርቶዶክስ መሰለኝ። እሺ ጆቫ የሚል ዩዘር ኔም እንኳን ደህና መጣ። ሰላም ወንድሜ፣ ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ክብሮም እባላለሁ ከመቀሌ ነኝ። ኦኬ እሺ ወንድማችን ክብሮም እንኳን ደህና መጣ። ከየት ቤተ እምነት ነህ? እኔ ኦርቶዶክሳዊ ነኝ። ይቅርታ ፕሮቴስታንት ብለህ እንትን አደረግና ሶሪ። ኦኬ ምን ጥያቄ ነበረ? ከመጣ አይቀር እንግዲህ ጥያቄ ካለ አንድ ጥያቄ እንቀበልና ለዛሬ ቀኑ የፕሮቴስታንቶች ነውና እነሱን ነው የምንቀበለው። ኦኬ እንትን እኔ በውስጥ ነው መጠየቅ የምፈልገው እና ከቻልክ የቴሌግራም ስልክ ቁጥር እንድትልክልኝ ፈልጌ ነበር። ችግር የለውም ጻፍልኝ። በዚህ አሁን ጻፍልኝና ከዛ በኋላ በውስጥ ጻፍልኝ። በውስጥ ሚሴጅ ጻፍልኝ። ከዚህ ስወጣ ያዋለው ላይቭን ስጨርስ። እሺ ወንድማችን መቻ እሺ ብሩክ የሚል ዩዘር ኔም እንኳን ደህና መጣ። እንዴት ነህ? ደህና ነህ? ይመስገን አምላክ። ሁሉ ሰላም ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ የምልህ አቤት። ፕሮቴስታንቲዝም ብለህ ጀመርክ ትምህርቱን፣ ግን አንተ ፕሮቴስታንቲዝምን ቸርች እየጠየቅ ምናምን ዲኖሚኔሽን እየጠየቅ ልዩነቶችን ለማጉላት ነው። ፕሮቴስታንቲዝምን አንድ ላይ ማወቅ ወይም ደግሞ ከፕሮቴስታንት ጋር ያለውን ጥያቄ ለመጠየቅ ነው የፈለግከው። ስለዚህ ቸርቾችን እዛዚህ ከምታረግ ፕሮቴስታንት ወንድማችን ጥያቄ ጠይቅ፣ አንሳ። የኔ ብቻ ነው ጋይስ የፈለግከውን እየሰማኸኝ ነው? እኔ ብቻ ነኝ ምስታክ ያደረኩት? ያጋዳ አይሰማ። ኦኬ አሁን መጥቻለሁ። አሁን መጥቻለሁ። ብሩክ ወንድማችን ምን እያልክ ነበር? አልሰማሁም፣ ተቋረጥኩ ማለት። ቀጥል። እሺ ፕሮቴስታንቲዝምን ማለት አንተ ዲኖሚኔሽን እየጠየክ ነው፣ በጣም የተለያየ እንትን እያነሳ ያለውና ያነሳው ርዕስ ደግሞ ፕሮቴስታንቲዝም የሚል ነው። ልጠይቅ የፈለግከውን ከፕሮቴስታንቲዝም አንጻር ልዩነት ያለንን ልዩነት እያነሳህ መጠየቅ ያለብህን ነገር ጠይቅ። እዛዚህ ቃልዮት ላይ ሙሉ ወንጌል ላይ ይሄ ነገር ፕሮቴስታንቲዝም የት ቤተ እምነት ነህ? በቃ እኔ ፕሮቴስታንት ነኝ፣ አንተ በአንተ አነጋገር ማለት ነው። ስለዚህ ጠይቅ። አይደለም አንድ ስላልሆናችሁ ነው የምጠይቀው። ከየት ቤተ እምነት ነው ወንድሜ? ዲኖሚኔሽን ንገረኝ። እኛ ከእናንተ ጋር የምንለያቸውን እኔ አሁን እኮ መጠየቅ ያለብህ አንተ ወይ ሙሉ ወንጌል ወይ መካኒዝም ወንድማችን። አሁን ይኸው እዚህ ጋር ይሄ እጄ ይታያል። እዚህ ጋር ላይክ ፕሬስ አድርጌ ዲስኮኔክት ላደርግ እችላለሁ። አሁን እንደዛ ከማድረግ ዲኖሚኔሽን ንገረኝና ወደ ሐሳቡ እንሂድ። ምረጥ። ያንተን ጥያቄ አታነሳም? ለምን ፕሮቴስታንት ላይ ጥያቄ የለህም? እሱን ልመጣልህ እኮ ነው። ልሳን መጽሐፍ ቅዱሳዊ ነው ብለህ ታምናለህ? በደንብ ነው። ይሄ ቅድም ወንድማችን ሲያወራ የነበረው ልሳን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ይገልጻል። ምን ቦታው መጽሐፍ ቅዱስ ላይ ያለው ልሳን አይደለም የምልህ። አሁን ቅድም ወንድማችን ላሰማህ። እሺ ና ቆይ አትውጣ፣ ችግር የለውም እመጣልሃለሁ ወንድሜ። አሁን አስታወስኩ እኮ ለካስ ባለፈው አውርተን ነበረ። ሜቢ አንተ ረስተኸኝ ይሆናል እንጂ እኔ ልክ ስገባ ይሄ ልሳን ኢብራቶ ክላንሳ ማንቴሪያ ሺብሮሴ ፓራናማንታ ሙሩ ሙሉ 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 ሸተተተተተታ ተተተተቦቦቦቦ ሙሩ ሙሉ 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 ሸተተተተተታ ተተተተቦቦቦ ይሄ ልሳን መጽሐፍ ቅዱሳዊ ነው። እኔ ማንም ስለተናገረ ልሳን ነው ብዬ አልወስደውም። ልሳን ግን መጽሐፍ ቅዱሳዊ ነው። ልሳን አሁን የሰማነው ልሳን መጽሐፍ ቅዱሳዊ ነው። ልሳንን ዝም ብሎ ማንም ስለተናገረ መጽሐፍ ቅዱሳዊ ነው ማለት እንችላለን? ወንድም እኔ እኮ ስለሱ አይደለም። እኔ ማብራሪያው ሳይሆን አሁን የሰማው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም?
እኔ የነገርኩህ ነው መልሼ እኮ ዝም ብለህ አንተ አንድ ድምፅ ስላሰማ እኔ እኮ ቆይ ጋይስ ቆይ አንዴ ቆይ እኔ ባይዘው ፕሮቴስታንቶች እንደው አምላካችሁ ነው እንግዲህ አምላክ ነው ብላችሁ የምታመልኩት አካል ካለ ቆይ አንዴ ረጋ በል ወንድሜ ዝም ብለህ እንትን አትበል እንዴ ለምን አትታመኑም እንዴ ለምታምኑት ነገር ለምን በቃ ይሄ ነው ወይ አይደለም አትሉ በቃ እንዴ አሁን ማይክን ኦን አድርግና አሁን ያሰማው ድምጽ ኦር ልሳን ተብሎ የሚጠራው ነገር ይሄ ግሎሶሎሊያ ነው የሚባለው በርግጥ ይሄ መጽሐፍ ቅዱሳዊ ነው ወይስ አይደለም አዎ ወይም አይደለም በለኝ በቃ ቀላል እኮ እኔ አዎ አይደለም ይኸውልህ እኔ ልነግርህ የምችለው በመጽሐፍ ቅዱስ ልሳን አለ አዎ ወይም አይደለም ለምን አትሉ አዳምጠኝ አንተ የምትፈልግበትን ጥያቄ አንተ ማንሳት ያለበት እዚህ ጋር እኮ ፕሮቴስታንት ልሳንን ያምናል አንዴ ስማኝ ወንድሜ ቪዲዮ ማሳየትም ካስፈለገ ሌሎች ቪዲዮዎች አሳያለሁ አሁንም የምንቀጥለው አሁን የሰማኸው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም የስ ኦር ኖ ኩዌስችን በቃ ምንም ቀላል ነው ወይስ ስምህ ጋዲሳ ነው አይደል እዚህ ጋር ባለው ዩዘር ኔም ወረድ ታባርክታችሁ ወረድ ወንድማችን እዚህ ለግዠሪ አይደለም ሰዓት በጣም ቫልዩብል ነው ባይዘው ሰው ዘመን ይባረክ አርጋዶላ እንትን ኦርቶዶክሳዊ ወጣት በሚለው ፔጅ ላይ ያለው ማለት ነው እንትን ጋድ አይታል ሰሞኑን አንድ እንትን ጥቁር ማለት ነው እኛ ሀገር ብቻ አይደለም ይሄ ችግር ያለው እንትን አንድ ሴትን እንትን መድረክ ላይ ያወጣና በጣም ብዙ ህዝብ አለበት አዳራሽ ውስጥ እስኪ ነይ ሊሳን ተናገሪ ይላታል ከዛ መናገር ትጀምራለች እስኪ አንድ ሰው ወጣችሁ የኔን ሊሳን ትርጉሙ ይላታል ከዛ ማን ይውጥ ይየለም አይቼዋለሁ ቪዲዮ ነው አይቼዋለሁ እስቲ ኦኬ ለካስ እንትኑ ላይ ታያችሁ ይችላል ግን ትርጉሙ ኦርቶዶክሳዊ ወጣት ሲሰራው ትርጉሙን ስለጻፈው ብዙ ሰው ሜቢ አሁን ላይክ እያንዳንዱ ላንጉዌጅ ላይ ረዳው ይችላል አሁን ጋይስ ለምን መሰላችሁ ያስወረድኩት ኢትስ ጀስት ዌስቲንግ ታይም በቃ ይሄ ነው ይሄ በቃ አይታመኑም ለሚያምኑት ነገር ራሱ ለአምላካቸው ራሱ አይታመኑም ሰው ይሄን ነገር ከሰማ ወይ መጽሐፍ ቅዱሳዊ ነው ይላል ወይ መጽሐፍ ቅዱሳዊ አይደለም እኔ አሁን ብትጠይቁኝ ስፒሪቱ ራሱ ኦኬ ስፒሪቱ ራሱ መንፈሱ ራሱ የተቀዳው የመጽሐፍ የእግዚአብሔር መንፈስ አይደለም ብዬ ነው ማምነው ወንድማችን መጽሐፍ ቅዱሳዊ ነው ወይስ አይደለም ብሎ ለመናገር ይንቀጠቀጣል እኛ ፕሮቴስታንቶችን ልዩነታችን እኔ አይደለም ልዩነትን ያሳየሁት መጀመሪያም ተበጣጥቀ አልቃል ኦኬ ስለዚህ ይሄ ነገር እንዲህ ነው ተብላችሁ ስትጠይቁ የሶር ነው በቃ ነው ወይም አይደለም አሁን እንደውም ቅድም የወረድከው ወንድማችን ናገባ እኔ ልሳኑን እንደውም አልፋለሁ እንዲህ የምትጨነቅ ከሆነ ኦኬ እንዲህ የምትጨነቅ ከሆነ እመጣላለሁ የካልቪንና አይዲዮሎጂ አይደል የምትይዘው እግዚአብሔር ሰዎችን ሁሉ እንዲድን ይፈልጋል ወይስ አይፈልግም ብዬ ባለፈው እዛ ቤት ሲይዝ ነበር እንዴት ተጨንቀ እንደወጣ ትዝ የሚልህ ከሆነ ኦኬ እና ከዛ አንፃር ነው የምናየው ፕሮቴስታንቶች አንድ ቁጥር ጻፉ እንቀበላቸዋለን ግቡ አሁን ስትገቡ ግን ለመዳረቅ እንዳይሆን በቃ ለመዳረቅ ሳይሆን በቃ ይሄ በትህትና ለማውራት ነገሮችን እንሞክር በተቻለ መጠን ኦኬ ሌትስ ዱ ዛት ናትሻ እንኳን ደህና መጣ ብሮ እስኪ ጋዲ እንዴት ነህ ደህና ነህልኝ አንተስ እንዴት ነህ አለህልኝ እግዚአብሔር ይመስገን የድሮ ወገኖች ይሄ ነገር ከእግዚአብሔር ነው ወይስ አይደለም ብሎ ለመናገር ራሱ ጭራሽ በቃ ሼም ይያዛቸው መጥቶ በቃ እንዴት ብለው ይመልሱት እኔ ራሱ በእል ነበር እንደ እያልኩ ነው ሰማ አንዱ እኮ ለማመድ ብሎ የእንትኖችን ምንድነው ፊደላት ከፐ በኋላ ያሉትን እያጠና ነበር ሏሟራ ሸቋ ምናምን የሚለው እንደዛ ነው የሆነው አሁን አንድ ታችን ማስጠናት ጀምራለች ቲክቶክ ላይ ካያችሁ እንዴት ነው በልሳን መጸለይ ምን ለማማደው ምናምን ብላ ቪዲዮዎችን እየሰራች ነው በጣም በጣም የሚገርም ነው በእግዚአብሔር ከራሳቸው እንትን ሲሉ ነበር ባይዘው ጋድዬ ይቅርታ በማልገባው ባለፈው ፌስቡክ ላይ ራሱ ምንድነው ካሪዝማቲክ ዊች ክራፍት ነው ምናምን ብለው ራሱ እንዲህ አይነቶቹን እዛው ያሉ ሰዎች ራሱ ሲቃወሙ አይቻለሁ በፔንቴኮስታል ሙቭመንት በሚባል የገባ አይነት ነገር አሁን እኮ ችግሩ ምን እንደው ታውቃላችሁ ኦፊሻሊ አሁን ለምሳሌ የሚቃወሙ አሉ ይሄ ካጋንንት ነው ብሎ የሚያስቡ ሰዎችም አሉ ይሄ ምንም እንኳን አሁን እሱ አይደለም ኢሹ አሁን እኮ ሰው እምነቱን በቃ ይሄ መጽሐፍ ቅዱሳዊ ነው ካለ በመጽሐፍ ቅዱስ እንጠይቀዋለን አይደለም ካለ ደግሞ ወደሚቀጥለው ነገር እናልፋለን ቀላል እኮ ነው ግን አንዳንድ ሰዎች ነገር ማንዛዛት እንደው ባህሪያቸው ስለሆነ ነው
እሺ ብሩክ፣ አሁንም ለመጨቃጨቅ ካልሆነ የመጣው ኢንቫይት አድርጌያለሁ፣ ገባ። ሌሎች ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ፕሮቴስታንቶች ችግር የለውም። ኦኬ ችግር የለውም። አጀማመሩን ችግር የለውም። ታሪካዊ አጀማመሩን አመጣላችኋለሁ። እሺ ብሩክ ተስተካክለ መጣ። አይ ብዙ ስትጨነቅ እኮ ነው፣ ብዙ ስትጨነቅ አየውና አሁንም ፖለቲክስ ለመስራት ነው የገባው ወንድማችን። ለምን ከመጽሐፍ ቅዱስ እናወራ? አልተዋወቅንም ማለት ነው። እግዚአብሔር ቃል እንማማርም። እስቲ ከመጽሐፍ ቅዱስ እናንሳና የምታነሳቸውን ጥያቄዎች አንሳ። ፕሮቴስታንቲዝም ልሳን አይደለም እኮ ነው። ቅድም የሰማኸው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? ቅድም የሰማሁትን አንተ የኬት የሚያመጣውን ነገር እኔ ከመጽሐፍ ቅዱሳዊ ነው ብዬ እንትን አለለም ብያለሁ ቅድምም እኮ። ስለዚህ መጽሐፍ ቅዱሳዊ አይደለም። ልሳን መጽሐፍ ቅዱሳዊ ነው። አንተ ያሰማውን ድምጽ መጽሐፍ ቅዱሳዊ ነው አይደለም ማለት አልችልም ብያለሁ። ቢካውዝ የሰማው ድምጽ ነው አይደለም፣ የሰማው ድምጽ ነው መጽሐፍ ቅዱሳዊ ነው ወይስ አይደለም? በቃ ዛት የሶር ነው በለኝ። በቃ እንዴ ምንድነው አሁን ለምንድነው ነገሩ የምታንዛዛው? ለአንተ በመች ጥያቄ ፈጥራት ትምጣ። ይኸውልህ አንተ ልሳንን ነው አይደለም የማትቀበለው? እሺ እስቲ ጋይስ ኮሜንት ላይ ያሳውቁኝ። አሁን እንደዚህ አይነት አዝግ የሆኑ ሰዎች ሲመጡ እኔ ከወዳጆቼ ጋር ተነጋግሬ ነውና ወደሚቀጥለው ጥያቄ እንለፍ ወይስ ይውረድ? ኮሜንት ላይ ያሳውቁኝ። በፍቃዱ ነው ግን እዚህ የገባ ካልቪኒዝም ሆነ እንዴት ነው መግባት ይቻላል? እሱን እኮ ነው የምልህ። ካልቪኒዝም ይዞ ጭራሽ እሱ ላይ ብንሄድበት አሪፍ ነው። ጋድዬ ስለ ካልቪኒዝም እናወራ እስቲ። ጥሩ ነው፣ ጥሩ ነገር አምጥታል፣ ጥሩ ሀሳብ አምጥታል። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም? ይፈልጋል። ይህን ትምህርት ከካልቪኒዝም ትምህርት አሳየኝ። አሳየኝ። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል የሚለው ከእምነት መግለጫቸው አሳየኝ። አውጥተህ ችግር የለውም፣ መሳቅ ይቻላል፣ ችግር የለውም። አሳየኝ፣ በትልቁ አድርጌያለሁ። እሺ ልትሰማኝ ፈቃደኛ ነህ? ቀድመህ ቻፕተሩን ንገረኝ፣ የእምነት መግለጫቸውን ቻፕተሩን፣ የሪፎርምድ ቴዎሎጂያን ቻፕተሩን ንገረኝና ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል የሚለው ምዕራፍና ቁጥሩን ንገረኝ። እስኪ ትንሽ ሰዓት ላውራ፣ ትንሽ ሰዓት ስጠኝና ጠብቀኝ። እሺ እጠብቃለሁ። ሂድ ቼክ አድርገህ ተመለስ። እሺ ካልቪኒዝም የሚለው አንተ የማትቀበለው የካልቪኒዝም ቲዮሪ ወይም ደግሞ ማብራሪያ ውስጥ አትግባ ብራዘር። እግዚአብሔር ሰዎች ሁሉ እንዲድኑ ሰዎች አሁን ችግሩ እሱ ነው ወንድማችን። የምጠይቀው ነገር ስማ እባክህ፣ ጉሮሯችንን አታድክመን። ኦኬ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ታውቀዋለሽ? የማታውቀው ከሆነ አላውቀውም በልኝ። ወደሚቀጥለው እንሂድ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ታውቀዋለህ? የእምነት መግለጫው ብሩክ ማይክን ኦን አድርግ አውራ። ብሩክ 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 ማይክን ኦን አድርግ ፕሊዝ። ማስረጃ ካለ ማስረጃው ታሳየን። እኔ ማይክን እንዳላወራም አፌን እያስክ ነው። ምን ላርግሽ? እንዴት ላርግ? እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል የሚለውን ነገር ከእምነት መግለጫ ላይ አውጥተህ አሳየኝ። ካልቪኒዝም አይዲዮሎጂ ተከታይ ስለሆንክ እየሰማኝ አይደለም። እንዲህ ሳቅ ባይዘው የምን ማስረጃ ማቅረብ የማይችሉ ሰዎች ምልክት ነው ጋይስ። ሳቅ እጂ ሳቅ ማስረጃ ማቅረብ የማይችሉ ሰዎች ምልክት ናት። ለወደፊቱም ትምህርት ይሆናችሁ። ሰው የማያውቀውን ጥያቄ ሲጠይቅ ወር ማስረጃ የሌለውን ነገር የማያምንበትን ነገር ልክ ሲያዝ ሳቅ ይመጣል። ኦኬ ሳቅ ይመጣል። ይሄን እንደ ትምህርት እንድትወስዱት ትናንት አሳይቻችሁ ነበር። ሜቢ ትዝ የሚላችሁ ከሆነ የነበራችሁ ሰዎች ሪፎርምድ ቴዎሎጂን የሚቀበሉ ሚሊየንስ ኦፍ ሰዎች አሉ። ኦኬ ዓለም ላይ ሚሊየንስ ማለት ነው። ሪፎርምድ ቴዎሎጂን የሚቀበሉ የዌስት ሚኒስተር ኮንፌሽን ኦፍ ፌዝን የእምነት መግለጫ እንደ እምነት መግለጫቸው አድርገው የሚቀበሉ ትናንት ሳነብላችሁ ነበር። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ ወይ ደግሞ የእግዚአብሔር ዘላለማዊ ድንጋጌዎች በሚለው ቁጥር 3 ላይ እግዚአብሔር አሁን አማርኛውንም ድጋሚ ላንብብላችሁ። ሰበር ዜና ልንገራችሁ። በፕሮቴስታንቱ ዓለም ውስጥ ካሉ ትምህርቶች ውስጥ አዲስ ደግሞ ሁሌ ብዙ ምንፍቅና እንሰማለን ፕሮቴስታንቱ ዓለም ላይ እንደምታውቁትና ላንብብላችሁ። ምን ይላል መሰላችሁ? ቁጥር 3 ላይ በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት
ሌሎች ደግሞ ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል። አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ አንዳንድ ሰዎችና መላእክት ደግሞ ለዘላለም ሞት በእግዚአብሔር አስቀድሞ ተወስነዋል። በእግዚአብሔር አስቀድሞ ተወስነዋል። ስለዚህ ዲያብሎስ ምንም ጥፋት የለበትም። ለምን? እግዚአብሔር ቀድሞ ወስኖበት ነው እንደዚህ የሆነው። ወደ ዘላለም ሞት እንዲገባ እግዚአብሔር ቀድሞ ወስኖበት በካልቪኒስቶች ትምህርት ሞስትሊ ዌስትሚኒስተር ኮንፌሽን ኦፍ ፌዝን በሚቀበሉ ሰዎች እነዚህ ወንጌል አማኞች ውስጥ ነው ያሉት ጋይስ። ወንጌል አማኝ ተብሎ ከሚጠሩት ውስጥ ነው ወደዚህ ነው የሚጠሯችሁ። ከኒ ኢማጂን እግዚአብሔር ሰዎችና መላእክትን ወደ ዘላለም ሕይወትና ወደ ዘላለም ሞት ቀድሞ ወስኗል ወንጌል እያሉ የሚጠሯችሁ ወደዚህ ነው። ኑ ጌታን ተቀበሉ የሚሏችሁ እንደዚህ አይነት ትምህርት ይዘው ነው። እንደዚህ አይነት ጌታ አናውቅም እኛ። ሰዎችና መላእክትን ቀድሞ የወሰነ ጌታ አናውቅም። ሰዎችና መላእክትን ቀድሞ ለሕይወት የወሰነ ጌታ እኛ አናውቅም። ሰዎችና መላእክትን ቀድሞ ለሞት ቀድሞ የወሰነባቸው ኦር የመደበባቸው ጌታ እኛ እንደዚህ አይነት ጌታ አናውቅም። ኦኬ አናውቅም። ስለዚህ ፕሮቴስታንቱ ዓለም ላይ በጣም ዝብርቅርቅ ያለ ድብልቅልቅ ያለ ባቢሎኒዝም በቃ ይሄ ኦሪት ዘፍጥረት ምዕራፍ 11 ላይ እግዚአብሔር አምላክ ያለው ቋንቋቸውን እንደበላልቅባቸው እንዳለው ትምህርቱ እንደዚህ ድብልቅልቅ ያለ ነገር ግን ሁሉም አንድ የሚሆኑት መች ነው? የጌታ ቤተክርስቲያንን አታክ ለማድረግ ግን አንድ ናቸው። ወንጌል አማኝ ብለው ይመጣሉ። ስንት አሰስ ገሰስ ውስጣቸው ተቀምጦ ወንጌል አማኝ ነን የወንጌል አማኝ ብለው ቀጥታ የጌታ ቤተክርስቲያንን አታክ ለማድረግ ግን ይመጣሉ። ኦኬ አመላቸው እንድታውቁ ነው። ጌታችን ኢየሱስን ለመስቀል የማይዋደዱ የማይስማሙ ግሩፖች ናቸው አንድ የሆኑት። ማን ለመስቀል? ክርስቶስ ኢየሱስን ለመስቀል የማይስማሙ የማይዋደዱ አካላት ናቸው አንድ የሆኑት። አሁንም ደግሞ በዚህ ዘመን የጌታን ቤተክርስቲያን አታክ ለማድረግ የማይስማሙ የማይዋደዱ የጌታ ጠላት የሆኑ አካላት ተሰብስበው የጌታ ቤተክርስቲያንን አታክ ያደርጋሉ። ኦኬ ይሄን ነገር ልናውቅ ይገባል ለማለት ያክል ነውና ወንጌል አማኝ ትክክለኛ ወንጌል አማኝ እኛ ኦርቶዶክሳውያን ነን መታወቅ አለበት። አንድን መሰረታዊ እምነት አንድን መሰረታዊ እምነት አንድን መሰረታዊ እምነት አንድን መሰረታዊ እምነት እሺ ይሉ ናቲ ጠፋብን እኮ በእናትሽ ናቲ ከቲክቶክ አጠፋ ነው አይደል? እሺ በፍርድ ወንበር ምን እንደምትላ ያለው ይለኛል፣ ያስፈራራኛል። ናቲሻ አንዱ ኮመንት ላይ በፍርድ ወንበር ፊት ስትቀርብ ምን እንደምትላ ያለው እያለ እያስፈራራኝ ነው። እስቲ የሆነ ነገር በልበት። አያ አስቀድሞ ወስኖብሃል። ወሰነ ማለት ነው እሱ። የልቤ ልናገር እንጂ ናቲሻ ቀርቦ ከተወሰነብኝ እኮ ምንም ማድረግ አልችልም። ላውራ እንደ ልቤ ነው። ቀድሞ ወስኖብሃል። አስገቢ ሆኑ በሩ ነው እያሉ በሩ ሆኑ እነሱ ራሱ ማስገባት ጀመሩ። ይሄ ራሱ አየህ ፈራጅነት የካልቪኒዝም በሽታው ይንጸባረቃል። ፈረደ ማለት ነው። ጭራሽ ቀይ ነው። አስቀድሞ ወሰነ እሱ በቀኝና በግራ ላይ ያቆመ። ትራዲሽኑ ከማማን ነው ቆየ ካልቪን ምን አልከኝ ቶኒ? ትራዲሽኑ ከማማን ነው የካልቪን። ኧረ ተው እናንተ ሰዎች መሀል መሀል ላይ የገባችሁ በግድ ሰው የምታስቁትን ነገር ተው። እሺ ቻቻ የሚል ዩዘር ነኝ። እንኳን ደህና መጣ። እንኳን ደህና ቆየኝ ጋዲ። አለን አምላክ ይመስገን። ጌት ቤተ እምነት ነው ወንድማችን። እኔ በኦርቶዶክስ ላይ ትናንት አሁን የገባሁት ለመሰለ ትናንት ለናታኒም ላንተም ለሄሉም መልእክት ልኬ ነበረ። ትናንት ባስተማርከው በዚህ በሶንግስ ኦፍ በመኃልየ ዘሰሎሞን ላይ እዛ ላይ በአሁን እንደዚህ ኦፊሻሊ ማልናገረው መልእክት ነበረኝ። ምናልባት ነግረው ከሆነ አላውቅም። ናታኒም ጠይቀው በውስጥ ልኬልታለሁ። ለአንተም አንዴ ልኬልህ እንትን እዚህ ማውራት ስለማልችል ነው እና አሁንም መልእክቱ ከደረሰ ላውራ። አይ አልደረሰኝም። ያው አይ በውስጥ የሚወራ ነገር ከሆነ በውስጥ እንትን ቢል ይሻላል ወንድማችን። በውስጥ የሚወራ ነው። አይ ዶንት ኖ እንዴት ኮሚኒኬት እንደማደርግህ
ስወጣ ከላይቭ ባወራ ስወጣ ቼክ ፈልጋለሁ። አደርገዋለሁ። ችግር የለውም ወንድማችን። ሜሴጁን ከላይቭ ስወጣ ቼክ አደርገዋለሁ። ድጋሚ አንድ የሆነ ሜሴጅ ጻፍልኝ። እንትን ቤቲሾ በሚል ባለቤቴ ስልክ ነው እንትን ያልኩልህና በዚህ ላክ፣ በዚህ ኮሚኒኬት አድርገኝ ስታየው። እሺ ወንድማችን። እሺ ጌታ ያክብርልህ። እሺ ታንኪ እሺ አሜን። ፕሮቴስታንቶች አንድ ቁጥር መጻፍ ትችላላችሁ? ፕሮቴስታንቶች ኦኬ፣ አንድ ቁጥር ጻፉ። ዛሬ እነሱ ቀን ነው እንግዲህ ለወንጌል አማኞች ነው ድል የምንሰጠው። ከዛ አንጻር ነው የምናየው። እሺ ሄርሜላ የሚል ዩዘር ኔም እንኳን ደህና መጣሽ። ሄርሜላ የሚል ዩዘር ኔም ኦኬ። ሜቢ በስተት ገብታ ሊሆን ይችላል። አምናሹር እንግዲህ ሜቢ እየሰማሽን ከሆነ ላይቭ ገብተሻል። እሺ ወደሚቀጥለው ሰው እንሂድ። ቶኒ ሱፍ ያደረገው ልጅ ይታያል? ገብቷል? እኔ ጋር ሎድ ነው የሚያደርገው። ያ ገብቷል። ኦኬ እሺ። ባይኪ የሚል ዩዘር ኔም ሚውት ነኝ ወንድማችን። ባይኪ አቤት፣ አይሰማም? ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። አለን እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ በፊት ኦርቶዶክስ ነበርኩ፣ አሁን ደግሞ ነው ክርስቲያን። እኔ ጋይስ ችግር እኔ አሁን ጋይስ ሰው እንደዚህ ሲገባ እንደዚህ የሚገቡ ሰዎችን እንግዲህ በቃ ማስተናገድ ባለብን መልኩ እናስተናግዳልና ለፖለቲክስ የሚገባ ሰው ባይዘው ክሊር ነው። ከየት ቤተ እምነት ነው? ፖለቲካ አይደለም፣ እውነታውን ነው እየነገርኩ ያለሁት። ችግር የለውም። ካልማ ይላሉ ስፓኒሾች። ተረጋጋ ማለት ነው። ረጋ በል ለማለት ካልማ ይላሉ። አይ ነው አውቃለሁ። ችግር የለውም። እሱ ወንድማችን ስፓኒሽም ተናጋሪ ነው። በጣም ደስ ይላል። ማንኛውም ፎሎ እያደረጋችሁ። እሺ ከየት ዲኖሚኔሽን ነህ? ከየት ዲኖሚኔሽን ነህ? እኔ አሁን ወንድማችን እዚህ ጋር የትኛው ዲኖሚኔሽን ነህ? ታስተምሩ እየሰማው የምትናገሩት ነገር ላይ ባይኪ ሀሳብ ልሰጥ ነው እና ምንድነው መሰለህ ባይኪ ብሮስኪ ፓፓ አይሰማም እንዴ? ባይኪ የትኛው ዲኖሚኔሽን ነው ብዬ ስጠይቀው ወንድማችን ስፓኒሽ ይችላል፣ እንግሊዝኛ ግን አይችልም መሰለኝ። ሰው እንግሊዝኛ ለመቻሉ ኃጢአት ነው ብዬ አይደለም፣ ግን ስፓኒሽ ችሎ እንግሊዝኛ ለመቻሉ ትንሽ ስላሳቀኝ ነው። ባይኪ እስቲ ማይክን ኦን አድርግና አውራኛ እንዴ። ኦኬ ከየትኛው ዲኖሚኔሽን ይሰማል? ከየትኛው ዲኖሚኔሽን ነው? ከየትኛው ዲኖሚኔሽን ነው? እንዳንተ ሐሳብ የእውቀት መለኪያ ቋንቋ መቻል ነው። አይሰማም። ኦኬ ከየትኛው ዲኖሚኔሽን ነው ወንድማችን? ከየትኛው ዲኖሚኔሽን ማለት አሁን አንተ እያስተማርክ እየተናገርክ ያለው ኧረ ስማ ባይኪ ይሰማል? ወላዲት አምላክ ከየትኛው ዲኖሚኔሽን ነህ? ሰማኝና መልስ። ከየትኛው ቤተ እምነት ነው የመጣው? የትኛው ዲኖሚኔሽን ነህ? ቀጥለው። አይናው እሱን ልነግርህ እኮ ነው፣ ግን እንዳንተ ሐሳብ ልንገርህ። ፖለቲክሱን ከሆነ ሰዓት እንጠቀምበት፣ ሰዓቱን እንጠቀም። ዲኖሚኔሽንን ንገረኝ። መጀመሪያ እኮ ነግሬህ ነበር፣ አንተ አልተረዳኸኝም እንጂ። አምስቱን አማረ ሚስጥራት ንገረኝ። ናቲ ለምን አስወጣው? ማን ያስወጣው? ናቲ ነው የሆነ ሰው። መልሱት። ኦርቶዶክስ ነበርኩ ብሏል። እኔ ላውራው ፈልጋለሁ። አታስወጡት። አንድ ቁጥር ጻፍ ባይኪ። ደግሞ ደፍሮ የኛን ስም ይጠቀማል እንዴ? ክርስቲያን ነኝ ይላል እንጂ ቀልደኛ። አንድ ቁጥር ጻፍ ወንድማችን፣ እየተከታተል ከሆነ ማን ያስወጣው?
ብሩክ እሺ፣ ፕሮቴስታንቶች እሺ፣ ገስት አንድ ቁጥር መጻፍ ያለባችሁ ፕሮቴስታንቶች ናቸው። ናትሻ እንኳን ደህና መጣ። አይሰማም ድምፅ። አንተ ሰውዬ ድምፅ አይሰማም፣ አይሰማም። ታፍኗል ነገር ምንም አይሰማም። የምር ቆይ ሲሚዩት አድርጊያን ሚዩት ላድርግ። ናቱ አሁንስ አይሰማም? እሺ እስከዛ ድረስ ብሩክ የሚል ዩዘር እንኳን ደህና መጣ። ጋይ እንዴት ነህ? ጋዲ እንዴት ነህ? ሰላም። ኦኬ አሁን መጣል። እሺ ብሩክ የሚል ዩዘር እንኳን ደህና መጣ። ጋዲ ቀጥል ብሩክ ሜቢ አይሰማም። አንተ ጋር ይቆያል መሰለኝ ድምፁ ሲደርስ። አሁን ይሰማል። ፐርፌክት ነው። ኦኬ ከተምነት ነው ወንድማችን። እኔ ያው ኦርቶዶክስ ነበርኩኝ፣ አሁንም ኦርቶዶክስ ነኝ። አልወጣም። እኔ እንዴት ብዬ ነው ከኦርቶዶክስ የምወጣው? ጋዲ ያ አይ አንድ ሁለት ነገር ጸዴ ንግግር ነው። አሁን ቀደም ገብቶ ከሚያቦከው ጀለስ አንጻር ኦርቶዶክስ ነበርኩኝ፣ አሁንም ኦርቶዶክስ ነኝ፣ አልወጣም። በቃ ደስ የሚል አገላለጽ ነው። እሺ ብሩኪ ምን ታዘዝ ፓፓ? ያ ጋዲ አንድ ሁለት ነገር እንደው እንደ አስተያየትም እንደ ዝም ብዬ እንደ እንትንም ለመናገር ያክል ነው። ምንድነው ያው ወንድሞቻችን ጠፍታችኋል። እንደ በፊቱ አገልግሎት ላይ ትንሽ እንደ በፊቱ አናያችሁም እና ትንሽ እናንተ በመጥፈታችሁ ምናምን ያው እንደምትመለከቱት ውዥንብር ተፈጥሯል እና ያው ትንሽ ጊዜ ምንድነው ለቀቅ የተደረገ አካል አለ እና አሁን በጣም እና እንደ ድሮ መመለስ አለባችሁ። የድሮ የተረሳ ትምህርታችኋል እና መገለጥ አለበት እና የረሳናቸው ስለመሰላቸው ነው አሁን ትንሽ እንትን እያሉ ነው ያሉት። እንደምታዩት አግባብ ባልሆነ መንገድ እምነቱን እንደመግለጽ እየተሞከረ ነው ያለው እና ያው እንደ በፊቱ አገልግሎት ላይ ጠንከር ማለቱ ጥሩ ነው። ያው የታወቀ ነው የነሱ ትምህርት ትንሽ ሲነካ የሚፈርስ ትምህርት ነው ያላቸው። ያው ወደኋላ ስንመለስ እንደሚፈርሱ ይታወቃል። አሁንም ያው ጸጥ መባሉ ነው ትንሽ ጊዜ እናንተም ከአገልግሎት እንደ በፊቱ መጥፋታችሁ ምናምን ነው እና አሁን ከተመለሳችሁ እንግዲህ ያው የምናውቀው ነው ትምህርታቸውን እና አትጥፉብን ወንድሞቻችን። ይሄን ለመናገር ነው የገባሁት እና እንወዳችኋለን፣ በጣም ነው እንወዳችሁ። አትጥፉብን ለማለት ነው። እሺ ብሩኬ ፖዝ ሆኗል። ጋዶ አሁን ድምጽ ይሰማል? አዎ ናቱ ያንተ ይሰማል። ቅድምም ትሰማለህ። ያንተ ሳይሆን የጋዲ ችግር ነው። ከጋዲ ነው። ቆይ ባይኪ ቆይ አንዴ ጋዶ አለ አንዴ ቆይ ባይኪ ይሰማል? ቆይ አንዴ ኧረ ቆይ ይሁን እውነቱ ሲገባ ይገባል ለነገሩ። ኧረ ባይኪ አንዴ እኮ ቤት ውስጥ ያደግን ነበር አንተ በላይ ማለት ነው። ቆይ ሚዩት አድርጌያለሁ። ጋዶ መጥተሃል? አንዴ ኮንፊርም አድርገኝ። ያው አሁን መጥቻለሁ። አካርጌ ነበር። ባይኪ ችግር የለውም እናወራለን። እሺ ብሩኬ መሀል መጨረሻ ላይ አልሰማሁህም ነበር። አይ ቲንክ ስታክ አድርጌ ነበር። ሀሳብን ጨርሳል ብሮስኪ? አዎ ጨርሻለሁ ጋዲ። ያው ለማለት የፈለኩት ምንድነው የመጨረሻ የተናገርኩት ነገር ያው አትጥፉብን ለማለት ነው። እኔ ያው በአገልግሎት ትንሽ እናንተ እንደበፊቱ ያው ህይወትም አለ ይታወቃል። ያው ቢዚ ትሆናላችሁ ምናምን በተቻለው መንገድ እንደበፊቱ አገልግሎት ላይ ጠንከር ካላችሁ ያው የእነሱን ትምህርት የታወቀ ነው እንደሚፈርስ ምንም ግልጽ ነው፣ በአደባባይ ያየነው ነው እና ያስማማቸው የሚታወቅ ነው። ያስማማቸው ክርስቶስን እና ቤተክርስቲያንን በአንድ ላይ ሆኖ ለመሳደብ ብቻ ነው አንድ ላይ የሚቀመጡት እንጂ የእነሱ ትምህርት ሲገለጥ የትኛውም ከየትኛውም ጋር ማይስማማ ትምህርት ነው ያላቸው። እንደውም አሁን እንኳን ዛሬ የዲያቆን መኳንንትን አንድ ቪዲዮ እያየው ነበርና ቃሌና እንትና አንድ ላይ ተቀምጠው ዳኒ አንድ ላይ ተቀምጠው
ያኛው ሌላ ነገር ይናገራል በጥምቀት ዙሪያ፣ ይሄኛው ከሳልቬሽን ጋር አይገናኝም ይላል። ይሄ ቁጭ ብሎ ያዳምጣል። እና ይህን ያህል ነው ኮምፕሮማይዝ የሚያደርጉት በትምህርታቸው እንኳን ማለት ነው። ክርስቶስን ቤተክርስቲያንን ለመውቀስ ብቻ ነው አንድ ላይ የሚቀመጡት። እና ብዙዎቻችን ማወቅ ያለብን አንድ ነገር ትምህርታቸው ምንም በቃ ከክርስቶስ እንዳልሆነ ትምህርታቸው በቤተክርስቲያን ዙሪያ ሲቃኝ ምንም እንዳልሆነ በጣም ግልጽ ነው። እና ያው እናንተ የመጥፋታችሁ ትንሽ የመጥፋታችሁ ነው እንደዚህ አሁን ሰሞኑን እምቡር ያሉት ለዛ ነው። እና ተመለሱልን ለማለት ነው፣ እንደ አስተያየት ነው። እንወዳችኋለን። You are too much. You are forensic. You are prophet. You are AKA Bazooka. ሰላሙን ውዳይ ጋዲ እናመሰግናለን። አይ ሄሉ እኮ ሳውንድ ትራክ ማጀቢያ በቃ እሺ። ባይዘዌ እንትን የሚለውን ነገር እስቲ ኮመንት ላይ ጻፉ። በጣም ደስ የሚል አገላለጽ ነው። እናትሻ ሰምተው ከሆነ ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። አሁን የገባው ወንድማችን በጣም ደስ የሚል ኤክስፕሬሽን ነው። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። በጣም እኔም መናፍቅ ነበርኩኝ፣ ወደ ኦርቶዶክስ መጥቻለሁ፣ አልወጣም። እዚህ ገፍት ላይ ማኮ ናቲሻም ቶኒም እንግዲህ ወንድሞቻችን ያው በጣም ጥሩ እውቀት ያላቸው፣ በተለይ ናቲ ደግሞ የበለጠ ቴዎሎጂንም የፕሮቴስታንት ቴዎሎጂንም የማታውቁ ሰዎች ካላችሁ አፖስቶሊክ ጎስፔል ወይ ደግሞ ናቲን ፎሎ አድርጉት። ፎሎ ያላደረጋችሁ ሰዎች ካላችሁ ለምን በፕሮቴስታንቱ ዓለም በቴዎሎጂው ራሱ ማስተርስ ያለው ከዛ ነው እንግዲህ ረጅም ዓመት ፕሮቴስታንት ቤት ውስጥ ያገለግል የነበረ በጣም እውቀት ያለው ትሁት የሆነ ወንድም ነውና ወደ ቤተክርስቲያን መጥቶ ከኛ ጋር ያገለገለ መታየትና ናቲን የማታውቁ ሰዎች አፖስቶሊክ ጎስፔል በደንብ ፎሎ አድርጉት፣ አበረታቱት ምናምን። ኦኬ በጣም ጎበዝ ወንድማችን ነውና እስቲ ኮሜንት ላይ ጻፉላችሁ። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። ኮሜንቱን እስቲ በሱ ሙሉት። በቃ ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ በሚለው ኮሜንቱ ይሙላ። እስከዛ ድረስ ዲያቆናታኒም ሰላም ይበሉን እስቲ የተከበሩ። እኔ እኮ ተቸገርኩ፣ አይሰማ ብያልከኝ እኮ ስንት ጊዜ ነገርኩ እኮ ብሮስኪ። እንዴ ንስሐ ገባ እንዴ! ኃጢአት በስቶ ጭራሽ ማይክ ማፈን ጀምሯል። አይ ይሁን፣ ግድ ነው ንስሐ ይቀበላል። እሺ እዚህ ጋር ሼፍ ስታሲዝ ማለት ነው። እንዴት ናችሁ ብያለሁ። እንኳን አደረሳችሁ። ከላይም ከታችም ያላችሁ ሰላም ብያለሁ። ቆንጆ ንግግር ነው በጣም። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። በጣም ደስ የሚል ንግግር ነው። ያ በህይወት የምንኖረው ነው ከጽሁፍ ባለፈ ማለት ነው። ቀጥሉ። ያ እሺ ሁላችሁም እንደዛ ታደርጋላችሁ። ፕሮቴስታንቶች እባካችሁ አንድ ቁጥር ጻፉና የተወሰነ እንቀበላችሁ። ናትሻ ሜቢ የተነሱ ሀሳቦች ላይ የሆነ የምታወራው ነገር ካለ እድል ስጥ ወንድሜ። አልሰማሁም እና ቀጥልና ወይ በኋላ ሀሳብ እሰጣለሁ። ሳዱር የሚል ዩዘር ፕሮቴስታንት ነው። ከቅድም ጀምሮ አክሰፕት አደርገዋለሁ፣ ይወጣል ተመልሶ። አምናሹር ፕሮቴስታንት ይሁን ሮዲ እንኳን ከኛው ነው፣ ከኛ ወገን ፕሮቴስታንቶች ገቡ፣ ችግር የለውም። ባይዘው ምንም ይሄ እውነትን ለማወቅና ለመማማር ነው። ገፍት ላኩ እያልን ያለ ነው። አይ ኮሜንቱ ጸድ ይሆናል። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። ለምን ክርስቶስ ኢየሱስ ስለ ክርስቶስ ኢየሱስ ዕብራውያን ምዕራፍ 13 ላይ ቅዱስ ጳውሎስ እንደሚናገረው ነገር አለ። ኢየሱስ ክርስቶስ ትናንትም ዛሬም ለዘላለምም ያው ነው ብሎ ይናገራል። ኦኬ ዕብራውያን 13 ላይ አይነት እምነት ካለ አሁን ሞሮ ፋንተን ጥያቄ ከመጠየቅ ይልቅ እንደው አንድ እንትን እንዲሁ ሎጂካሊ እንድታስቡ ስለምፈልግ ነው። ጌታችን ኢየሱስ ክርስቶስ ቤተክርስቲያንን የመሰረታት ዛሬ 2000 ዓመት ነው አይደል? ያው መቼስ አይደል የዛሬ 2000 ዓመት አይደል ጌታ ኢየሱስ ልክ እና አቤልዬ እንዲሁ ስታስበው የዛሬ 2000 ዓመት ጌታ ቤተክርስቲያኑን መስርቷታል። መመስረት ብቻ ሳይሆን ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ደስ ስትመለከት እንዲህ የሚል ቃል አለ አይደል?
ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ከእናንተ ጋር ነኝ ይላል አይደል? እኔ ያው ጥምቀት ልክ ነው። እኔ እንደውም ጥምቀት እንደሚያጸድቅ ነው ማስበው። ምክንያቱም እምነት ብቻ የሚል አመለካከት ራሱ የለኝም። እኔ እንዲህ አይነት አመለካከት ራሱ እንዴት መጣ ብዬ እገረማለሁ አንዳንዴ ማለት ነው። ግን ደግሞ ኦርቶዶክስ ላይ ጥያቄዎችም አሉ። በቃ እንዲህ እናድርግ። አሁን ለምሳሌ አሁን አንተ ያልከው ለምሳሌ እምነት ብቻ የሚለው ትምህርት ራሱ ልክ አይደለም ብለህ ነግረህናልና ለምሳሌ ግን አንተ እንዳልከው ጥምቀት ራሱ ያጸድቃል ወይ ደግሞ ለድነት ነው ብለህ ነግረኸኛልና ግን አንተ አሁን ሄደህ አምልኮ የምፈጽምበት ቸርች አቤንዬ እንደምታውቀው አሁን ሁለቱንም እምነት ብቻ የሚለውን አሁን አንተ እምነት ብቻ የሚለው ትክክለኛ ትምህርት ነው ብዬ አላምንም ብለሃል። ግን ሙሉ ወንጌል ትክክለኛ እምነት ነው ብላ ነው የያዘችው። አንተ ጥምቀት ለድነት ወይ ደግሞ ጥምቀት ያጸድቃል ብለሃል። ሙሉ ወንጌል አንተ ሄደህ አምልኮ የምፈጽምባት ቸርች ደግሞ ምን ብላ ነው የምታምነው? ያንተን ተቃራኒ ነው የምታምነውና እንዲሁ ሎጂካሊ ስታስቡ አቤንዬ አሁን ቴዎሎጂካል ነገር አላነሳም። ከአንተ ጋር በትምህርትም ሆነ በእምነት የማይመስሉ ሰዎች ጋር ሄደህ አምልኮ መፈጸም ልክ ነው ብለህ ታስባለህ አቤንዬ? አላቢን እኔ ራሱ ይገርማል እንደዚህ የምታምን ራሱ አይመስለኝም። እና ከአንተ ነው ለመጀመሪያ ጊዜ የሰማሁትና የእምነትን አቋማቸው ምንም እኔ ሳልመረምር ነው። ምክንያቱም በቤተሰብ ስለሆነ አንደኛ የገባሁት እኔ እንዲህ አይነት ነገር ይኖራል ብዬም አስቤም አላውቅም። እኔ ከአንተ ነው ለመጀመሪያ ጊዜ የሰማሁት ይሄን ነገር። እረዳለሁ። ስለዚህ እንዲህ እናድርግ አቤንዬ፣ አብዛኞቻችን ደግሞ እንደዛ ነን። እንዲህ እናድርግ። ምን ታደርጋለህ መሰለህ? ፎሎ ታደርገኛለህ። ኦልሬዲ እኔ ፎሎ ባክ ላድርግህና ወንድማችን ፎሎ ባክ ላድርግህና ከዛ በኋላ በውስጥ ቴሌግራም ሰላም በለኝ። አሁን ኦልሬዲ ፎሎ ባክ ስላደረኩ ሚሴጅ ጻፍልኝና በውስጥ ቴሌግራም ዩዘር ኔሜን አስቀምጥልህና ስልክ ተቀይረን ምናምን ነገር እየተደዋወልን ያሉ ኦርቶዶክስ ቤተክርስቲያን ላይ ያሉ ጥያቄዎች በደንብ እንጠያየቃለን። እሺ ወንድማችን። እሺ ድሩን ስለሰጠኝ አመሰግናለሁ። እሺ ጋዲ ሰው ካስፈለገ አለው። እሺ እኔም ወንድማችን ጉዳይ አቤንዬ ናቲንም ፎሎ አድርገው። እሺ አፖስቶሊክ ወጥ ችግር የለውም። ናቲ በቃ እኔ ቲንክ ከታች ይሆናል። ችግር የለውም። እኔ እንትንልና ታች እየሰማን ከሆነ አቤኒ አፖስቶሊክ ጎስፕልንም ወንድማችንንም ፎሎ አድርገው። ቶኒንም እንደዛው። ናትሻ እኔ በቃ በውስጥ ሜሴጅ የሚጽፍልኝ ከሆነ እኔ እንትን ልበለውና እንግዲህ ሽግግራዊ መንግስት ነው የሚባለው አቀብልሃለሁ ወንድሜ። በውሰት ላክልኝ ምንም እንትሳት። እሺ ደስ ይላሉ። ባይዘው እኔ በፍቅር እንደዚህ በቃ ረጋ ባለ ስፒሪት በትህትና ገብቶ የሚያወሩ ሰዎች ደስ ነው የሚሉኝ። እኔ በቃ ረጋ ባለ መንፈስ ሁሌ የምናወራው። ግን ፖለቲካ ለመስራት የሚገባ ሰው አንዳንድ ሰዎችን እንዳመጣጣቸው መቀበል ያስፈልጋል። ከዛ አንጻር ነው። እሺ አሁን የገባችሁ ህይወታችንን ሰላም ልበላትና አፖስቶሊክ ጎስፕል ናቲ ታወራታለሽ። ናቤክ የሚሉ ዩዘር ኔም እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ደህና ናችሁ? ዜሪ መስገን ይቅርታ ጉንፋን ይዘኝ ነው። እሺ ድምጼ እግዚአብሔር ይማርሽ። ጋዲ በጣም ይቅርታ። ኦርቶዶክስ ነኝ፣ ለዘላለም ኦርቶዶክስ ነኝ። ወደፊት ግን እንድታስገቡኝ ብዬ ነው። እሺ አንድ ቁጥር የጻፍኩት። በጣም ይቅርታ ስለዋሸው። ኧረ ችግር የለውም። ጥያቄ አለሽ ወይም የምትይው ነገር አለ? ያው እዚህ ድረስ ከመጣሽ አይቀር እድል ልስጥሽ ብዬ ነው። አዎ አስተያየት ነው ያለኝ። በጣም ነው የምከታተላችሁ፣ በጣም ነው የምወዳችሁ። እኔ መናገር የምፈልገው ምን መሰለክ፣ ያደግኩበት አካባቢ እኔ ከህፃንነቴ ቤተክርስቲያን ስላደግኩኝ በእኛ እድሜ የነበሩትን ልጆች ጴንጤዎች ሲወስዱብን በኦሮምኛ ስጋት የላችሁም፣ በኦሮምኛ መዝሙር የለም እያሉ በኦሮምኛ እንትን አድርገው የወሰዱብን ማለት ነው ብዙዎቹ። እና ሳይ ልደትም ኦሮምኛ ይችላል፣ አንተም ኦሮምኛ የምትችል ይመስለኛልና አንድ በሳምንት አንድ ቀን እንኳን አሁን የኦሮምኛ ፓስተሮች አሉና እነሱ በጣም ነው ህዝቡን በዚህ በቤት ሳምንት አንድ ቀን ይሄ
በኦሮምኛ የሚሰብኩትን ፓስተሮች ልክ ብታስገቡልን ድምጼ ከተሰማችሁ። ያ አይ ሰምቻለሁ። የሆነ ጊዜ በፕሮግራም ደረጃ በስርዓቱም ተጀምሮ ነበር። ልክ ነሽ ደግሞ ትክክለኛ ጥያቄ ነው። በኦሮምኛ ብቻ ሳይሆን ላይክ ብዙ ተናጋሪና አይ ቲንክ የሆነች ድምፅ አንቺ ጋር አለና ይቅርታ ስላደረግሽ ላይክ በኦሮምኛ ብቻ ሳይሆን በሌሎች ላንጉዌጆችም ኦፍ ኮርስ የሆነ ጊዜ ለምሳሌ እነ ልደት በጣም ጥሩ እንቅስቃሴ ጀምረው ነበር። ሌሎች መምህራንም አሉ ኦሮምኛ ለእነ መምህር ብርሃኑ አሉ በደንብ የሚያስተምሩና አሁን ላይክ መሀል ላይ ትንሽ ላይክ አብይ ጾም ላይ ስፔሻሊ ደግሞ ከሕማማት ሳምንት ጀምሮ ትንሽ የመዘናጋት ነገር እዚህ ቲክቶክ ላይ ላይክ ሞር ኦፍ ለምሳሌ እኔ አሁን ፐርሰናሊ ያው ላይቭ መክፈቱን ትንሽ ብቀንስም ትኩረትም ደግሞ እስልምናው ላይ ምናምን ትንሽ ስላደረግን ወደዛ ትንሽ ፊታችንን ስላዞር ምናምን ነገር ነው። ግን ያልሽው ነገር እስቲ ከነ መምህር ብርሃኑ ዲያቆን መኳንንትም በጣም ጎበዝ ነው። እኔ እንኳን ኦሮምኛ እናገራለሁ፣ ግን አሁን ይሄ ላይክ እምነት ነክ ነገሮች ላይ ይሄ ሃይማኖታዊ ጉዳዮች አሉ አይደል? ቴዎሎጂካል ቃላቶች ያስፈልጋሉ እና እንደዛ ነገር ላይ እንኳን ብዙም ፐርፌክት አይደለም። እግዚአብሔር በሚያውቀው የማልችለው ነገር ላይ ደግሞ ገብቼ ብዙ የማብኳት ፍላጎቱም የለኝም እና ግን እንደተባለው ቤት በመክፈት ሰዎች እንዲሰበሰቡ አገልግሎቱን አሬንጅ በማድረግ የተቻለን እንሞክራለን እና ለሀሳቡ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እሺ እህታችን እሺ በጣም አመሰግናለሁ። ተባረኩ። ፍጻሜያችሁን ያሳምርላችሁ እግዚአብሔር። አሜን። ከጀርባችሁ ጩጬ ያለ ታዳጊ አፖሎጂስት ነው መሆን ያለበት። ጩጬው ራሱ የሚሰማው ጩጬ ራሱ ትላለ። ባይኪ ከቅድም ጀምሮ ትመላለሳለህ። ዛሬ እንግዲህ ከመጣሽ ማርያም ታምጣሽ ሆኗል። እሺ ወንድማችን እስቲ ማይክን ሆን አድርግ። አሁን ተስተካከለ ኔትወርክ። አንድ ጥያቄ ጠይቀና ለሰው አቀብላለሁ እኔ። እሺ አሁን ይሰማል? አዎ ይሰማኛል። ኦርቶዶክስ ነበርኩ ብለሃል አይደል? አዎ ያው በቤተ ክርስቲያን አምስቱ አዕማደ ምስጢራትን ንገረን እንዲሁ። አምስቱ አዕማደ ምስጢራትን ንገረን። ቤተ ክርስቲያን እመላለሳለሁ። ቤተ ክርስቲያን ማለት ነው። እሱን አምስቱ አዕማደ ምስጢራትን ንገረን ኦርቶዶክስ ከነበርክ። ባይኪ አምስቱ አዕማደ ምስጢራትን ንገረን። ጉግል ላይ አምስቱ አዕማደ ምስጢራት ብለህ ብትጽፍ ላይ ይመጣልህ ይችላል። ማይክን ኦን አድርገህ ንገረን። ቤተክርስቲያን እመላለሳለሁ ይለኛል እንዴ? ባይኪ ቀጥል። አስተምር የምታስተምረው ነው እየሰማሁ